first, we turn it over to Alex Hogan in D.C. with the latest on the Iran negotiations. ከኢራንና ከአሜሪካ ድርድር ጀርባ ያለችው አንዱ ሀገር ቻይና ናት። ኢራንን እያግባባቻት 2 ሳምንት ብቻ ነው ሲስፋየሩ የሚለው። እንግዲህ ከዚህ ሳምንት በኋላ ካልተስማሙ አሜሪካ መልሳ ትደበድባለች ወይስ አሜሪካ መውጫ እየፈለገች ስለሆነ አሁንም ሰበብ ፈልገው ያራዝሙታል የሚለው። Inflation is now at its highest level in nearly 2 years. ስለዚህ ቤት መግዛት የምትፈልጉ መኪና መግዛት የምትፈልጉና ወለዱ እስኪቀንስ እየጠበቃችሁ ያላችሁ ሰዎች እንግዲህ ተስፋ ቁረጡ ማለት ከባድ ነው። እንኳን የወደፊቱን የዛሬ 3 ወርና 6 ወር አይደለም ነገ ምን እንደሚሆን አይታወቅም። ምን ማለት ነው? የአረብ ሀገራት በሙሉ ወጥረው ይዘዋቸዋል። ምክንያቱም ከኢራን እንኳን አሜሪካ ልትታደጋቸው አልቻለችም። በኢትዮጵያ ዋናው የዜና ጣቢያ ካናዳ ከኢትዮጵያ ጋር የስራ ስምምነት ተፈራረመች። ካናዳ ውስጥ ምንም ታዋቂነት ከሌለው የግል ድርጅት ጋር የተፈራረሙ ማህበረሰቡን ለዘረፋ የሚያመቻች ዜና ነው። እንዲሁ ስታስቡት እስከ ስንት ዓመት በህይወት የምትኖሩ ይመስላችኋል? the only thing የማስበው ፍርሃት ከሆነ ያንን ፌስ አድርገዋል። 2015 ላይ ቁጭ ብለሽ ይሄን መጽሐፍሽን ጽፈሻት ነበር። 2025 ላይ ይሄን እቺን ቅድስት ልመስልሽ። Now to news about a possible mega airline merger between United and American Airlines. ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሳምንታዊ ፕሮግራማችን ከአቶ አብነት ጋር ተመልሰናል። ከኢቢ ፋይናንሻል ጋር በመተባበር በየሳምንቱ የምናቀርብላችሁ ሰሞንኛ ፕሮግራማችን ላይ ደርሰናል። እናንተም እስከ መጨረሻ አብራችሁን እንድትቆዩ መጋበዝ ፈልጋለሁ። በድጋሚ መልካም ፋሲካ ማለት ፈልጋለሁ። እንዲሁም ለመጪው ዳግማ ትንሣኤ እንኳን በሰላም አደረሰን ማለት ፈልጋለሁኝ ከወዲሁ። እናንተስ በዓላችሁ እንዴት ነበረ? እስከ መጨረሻ አብራችሁ እንድትቆዩ ጋበዝኩኝ። አቶ አብነት እንዴት ነው? ሰላም ነው ሆይ? ኢስተር እንዴት አለፈ? በዓል በአሜሪካ ምን ይመስል ነበር ድባቡ? ስላየውህም ደስ ብሎኛል። አመሰግናለሁ ቅድስት። አንቺም እንኳን አደረሰሽ። አድማጮቻችንም እንኳን ለጌታችን ኢየሱስ ክርስቶስ ትንሣኤ ወይም ከሞት መነሳት በዓል ነው እንግዲህ የምናከብረው። ለእኛ ብሎ ሞቶ ተነስቷል ብለን ስለምናከብር እንኳን አደረሳችሁ። በእኔ በኩል ፋሲካ ጥሩ ነው። እንግዲህ ጾምን ጾሜ ነበር፣ እሷንም ጨርሻለሁ። የፋይናንስ ጾሙ ብቻ ቀጥሏል። ሌላው ጾም ግን ያው በስጋ ተቀይሯል ማለት ነው። በእኔ በኩል በዓል ጥሩ ነበር፣ በስራም በኩል ጥሩ ነበር። አድማጮቻችንም ጥሩ ጊዜ እንዳሳልፋችሁ፣ ተመልካቾቻችን ጥሩ ጊዜ እንዳሳልፋችሁ እንገምታለን። ሰሞንኛ ፕሮግራማችን እንግዲህ ተጀምሯል። እንደተለመደው 3 ክፍሎች ያሉት፣ የመጀመሪያው የስቶክ ማርኬት እና አጠቃላይ እንቅስቃሴው የአሜሪካ ኢኮኖሚ በተለይ ከጦርነቱ ጋር በተገናኘ በየቀኑ ግራና ቀኝ የመላትም ነገሮች ስለሚታዩ እነሱን እናያቸዋለን። እንዲሁም በአሜሪካና በዓለም ዙሪያ ዞር ዞር እንላለን። በተለይ ትኩረቱ ከኢራን ጋር በተገናኘ የዓለም ሀገራት ጋር እየታዩ ያሉ ችግሮች በሚል እናነሳቸዋለን። በመጨረሻም አንድ ለመንገድ ፕሮግራም አለችን። የዛሬው ዝግጅታችን መሀል ላይ ደግሞ የገበታ ውይይት ስላለችን ማለት ነው። በገበታ ውይይታችን ስለ ሃፒነስ፣ ስለ ገንዘብና ስለ ደስታ ነው የምናወራው። በዚህ ወር ዋናው የውይይት ርዕሳችን እሱ ነው። ስለዚህ አንዳንድ ከበድ ያሉ ጥያቄዎች እንደምጠይቅሽ ዛሬ ተስፋ አደርጋለሁ። ብዙ ሰዎች አታስጨነቃት እያሉ ነው። ስለሚወዱሽ እንደሆነ አውቃለሁ። እኔ ግን ዋናው ስራዬ ስለሆነ ማስጨነቅ አለብኝ ብዬ አምናለሁ። ፋይናንስ ካሁኑ ሲሪየስሊ ካልያዝነው በቀር ነገሮቹ ከተበላሹ በኋላ ብንጨነቅ ለውጥ አያመጣም። ስለዚህ ከበድ ያሉ ጥያቄዎች ለመመለስ ተዘጋጂ። የውይይት አጀንዳችን ወደ መጨረሻ ደግሞ በአንድ ለመንገድ ፈታ አድርገን የምናወራት ናት። እቺ ወር የፐርሰናል ፋይናንስ ወር ናት። ስለ ሃፒነስ አውርተናል። ባለፈው ሳምንት ደግሞ ከኢንሹራንስ ጋር በተገናኘ አውርተናል። በዚህ ሳምንት ደግሞ የምናወራው ከሪታየርመንት ጋር በተገናኘ ነው። እድሜያችን እየገፋ መሄዱ ስለማይቀር ለዛን ዘመን ተዘጋጅተናል ወይስ አልተዘጋጀንም የሚል ጥያቄ ነውና 2 ጥያቄ ልጠይቅ አድማጮችን። አንደኛ፣ እንዲሁ ስታስቡት እስከ ስንት ዓመት በህይወት የምትኖሩ ይመስላችኋል? ሁለተኛ፣ በዛ በገመታችሁት እድሜ ብትዘልቁ ለዛም ይሆን በቂ ገንዘብ አስቀምጣችኋል ወይስ እያስቀመጣችሁ ነው ወይስ ጭራሽ አላስቀመጣችሁም? ሁለቱን ጥያቄ የሞክሩት። በዛሬው እንግዲህ በአንድ ለመንገድም በውይይታችን እሱን ነው የምናየው። ይሄን ብዬ እንግዲህ መቀጠል ይችላለሁ። ቅድስት፣ መልካም፣ በጣም አመሰግናለሁ። አንዳንድ ጊዜ ምናልባት አንዳንድ ሰዎች ይሄ የፋይናንስ ፕሮግራም መሆኑን ይረሱትና ሁልጊዜ ስለ ገንዘብ የሚል አይነት ስሜት ሊሰማቸው ይችላል። ነገር ግን ይሄ እጅግ በጣም እውነት ለመናገር በህይወታችን ኢምፖርታንት የሆነ ፓርት ነው። ይሄ ፕሮግራም ደግሞ ያንን በተመለከተ ስለሆነ እሱን ማስታወስ ፈልጋለሁ። ያ
ብዙ ጊዜ ተዘናግተንበት ግን መጨረሻ እድሜያችን በገፋ ሰዓት ዋጋ የሚያስከፍለን ጉዳይ ነውና አስባችሁበት መልሱ ለማለት ፈልጋለሁ። እንግዲህ ወደ ፕሮግራማችን ወደ ስቶክ ማርኬት ሪፖርታችን ቀጥታ ብንገባስ? ወደ ስቶክ ማርኬት ውይይታችን እንሄዳለን። ከመሄዳችን በፊት ግን አንዳንድ ነገሮችን አድማጮች ተጨማሪ መረጃ ማግኘት የሚፈልጉ ከሆነ ከዚህ ዩቲዩብ ስር የማራኪ ሶሉሽን ዳትኔት የምትላለች፣ ከመሃል ደግሞ የማራኪ ፋይናንስ ዌብሳይት አለች፣ ማራኪ ፋይናንስ ወይም ማራኪ ፋይናንስ ዳትካም ብሎ በቀላሉ መግባት ይቻላል። በዚህ ዌብሳይት ሰሞኑን የጀመርናቸው ነገሮች አሉ ወይም ለውጦች። በተለይ የማራኪ መጽሔትን ማራኪ ፋይናንስ መጽሔትን መግዛት ለሚፈልግ ሰው ዌብሳይታችን ላይ ገብቶ ሆም ፔጅ ወይም ደግሞ ሎጎዋን ክሊክ ማድረግ ይቻላል። ሆም ፔጅ በምንገባበት ጊዜ የማራኪ ፋይናንስን መጽሔት እዚህ ጋር ኦርደር ማድረግ ይቻላል። አድማጮች አንዳንዴ ሁለቴ ወይም ሶስቴ ኦርደር እያደረጉ አይቻለው ተቸግረዋል። አንዴ ኦርደር ካደረጋችሁ በኋላ ለተወሰነ ደቂቃ መጠበቅ አለባችሁ፣ ደረሰኙ ወደ ኢሜይላችሁ እስኪመጣላችሁ ድረስ። ወዲያውኑ ተቻኩላችሁ ሁለተኛ ኦርደር እንዳትሰጡ ማለት ነው። እዚህ ሴኩሪቲ ላይ ክሊክ ስታደርጓት ስዕል ነው የሚመጣላችሁ። ያን ስዕል በትክክል ከመለሳችሁት እንደገና መልሶ ኦርደር ማድረግ የለም ወይም አያስፈልግም። ሁለተኛ በየሳምንቱ በኪድ ኢትዮጵያ የማቀርበውን የዩቲዩብ ፕሮግራም እዚሁ ላይ ሊንክ አለላችሁ። የሳምንቱ ሊንኩ በዩቲዩብ ይሄ አሁን የባለፈው ሳምንት ነው፣ እዚህ ጋር አለ። እንደገና ጽሁፉን ደግሞ በዜና መልክ የማቀርበውን ጽሁፍ እዚህ ጋር ማየት ትችላላችሁ። ስቶክ ማርኬት እንዴት ከፍ ዝቅ እያለ እንደሆነ ትንታኔዎቹን በሙሉ እዚህ ጋር ማየት ትችላላችሁ ማለት ነው። ስለዚህ በዚህ መንገድ በዜና የምናቀርበውንም እየገባችሁ በጽሁፍ ማየት ትችላላችሁ። ወደ ዛሬው ስቶክ ማርኬት ዜና ሲሄድ እንደሚታየው አረንጓዴ ነው። አረንጓዴ የሆነበት ምክንያት ዛሬ ጠዋት ፓኪስታን መግለጫ ስለሰጠች ነው። መግለጫውም እሑድ ዕለት የተቋረጠው የአሜሪካና የኢራን ድርድር እንደገና በዚህ ሳምንት ለማስቀጠል ሙከራ ጀምሬያለሁ የሚል በጎ ዜና ስለመጣ ስቶክ ማርኬት እንደገና ተመልሷል። ትናንትናና ከትናንት ወዲያ በተለይ ከእሑድ ጀምሮ እሑድ ማታ ጀምሮ ሰኞ ደግሞ በተጨማሪ ስቶክ ማርኬት ትንሽ ቀንሶ ነበር። እንግዲህ ስለ እያንዳንዱ ስቶክ መነጋገር ብዙም አያስፈልግም፣ በየጊዜው ከፍ ዝቅ ስለሚል። ዶው ጆንስ ዛሬ ለጊዜው አረንጓዴ ነው፣ ነገ መልሶ ደግሞ ቀይ ሊሆን ይችላል። ዋናው ዓላማ ምንድን ነው? በየሳምንቱ ከፍ ዝቅ ማለቱ ሰሞኑን ከመጣው ዜና ጋር መሆኑ ታሳቢ ከተደረገ ለጊዜው በቂ እንደሆነ ይሰማኛል። ዲቴሉ ጋር ሳንገባ ማለት ነው። ወደ ዓለም አቀፍ ስቶክ ማርኬት ስንሄድ በቀኝ በኩል እንደሚታየው የአሜሪካው ስቶክ ማርኬት ስታንዳርድ ኤንድ ፑር 500 ዋና ጠቋሚው 6959 ነው። ወደ 7000 ሊገባ ተዳርሶ ነበር እንደገና የተመለሰው። አሁንም 7000 ሊገባ ነው። ባለፈውም ፕሬዚዳንት ትራምፕ ጦርነቱ ከተጀመረ በኋላ የእሳቸው አስተዳደር እንድትሳካለት ሲናገሩ የነበረው ስታንዳርድ ኤንድ ፑር 7000 ሊገባ በምንጠብቅበት ጊዜ ነው የኢራኑ ጦርነት እንሸረበሸን እያሉ ነበር። ለሁሉም ዛሬ በ1.07 ጨምሯል። የአውሮፓው ስቶክ ዩሮ ስቶክ 5984 ነው። ዛሬም ፖዚቲቭ ነው፣ በ1.35% ጨምሯል። የለንደኑ ኤፍቲኤሲ 100 10609 ፖዚቲቭ ነው። የጃፓኑ ኒኪ 225 57,000 ገብቷል። 54,000 ገብቶ በጣም አደገ ሲባል ነበር። መልሶ ወደ 52,000 ወረደ ጦርነቱ ሲነሳ። ሰሞኑን ደግሞ እንደገና መልሶ በጣም እያደገላት ነው። ጃፓን 57,000 ገብቶላታል። 2.43 ገብቶላታል። የአሜሪካ የ10 ዓመት ቦንድ በምናይበት ጊዜ 4.28 ነው። ከባለፈው ሳምንትም ቀንሷል። ይሄ ማለት የአሜሪካ መንግስት አሁን በአስቸኳይ ብድር ለመፈለግ ብዙም ኢንትረስት የለውም። ጦርነቱ የመቀዛቀዙም አንዱ ምልክት ያሳያል። እውነቱን ለመናገር አሜሪካ መውጫ መንገድ የፈለገች ነበር የሚመስለው። ከዚህ ጦርነት ሳታስበው ነው የገባችበት። በደንብ ሳታቀድ ነው የኢራን ጦርነት የገባችበት። የውጭ ጉዳይ ሚኒስትሩም ኮንግረስ ቀርበው እንደተናገሩት እኛ አማራጭ አልነበረንም፣ እስራኤል ቀድማ ስለተኮሰች ተከትለን መግባት ነበረብን ያሉት። እንዳልተዘጋጁም ያስታውቃል። በመሀል ላይ የሚደረጉ ንግግሮች በሙሉ በቃ መውጫ ፍለጋ ላይ ነበረች አሜሪካ እና ባለፈው ሳምንት ፓኪስታን ገላገለቻት፣ መውጫ መጣችላት። ስቲል አሁንም አልተስማሙም፣ ግን የድርድር ስትራቴጂ ነገር አድርገው በአንዴ ለመውጣት የወጡ እንዳይመስሉ ቀስ ብሎ ለመውጣት የተዘጋጁ ነው የሚመስለው። ወርቅን በምናይበት ጊዜ 4811 ነው፣ ወደ 5000 እየተመለሰ ነው። እንደሚታወቀው ወድቆ ነበር፣ ወደ ታች ወርዶ ነበር። 4300 ገብቶ ነበር። አሁን ተመልሶ ወደ 5000 እየተጠጋ ነው። በወቅቱ የዛሬ 3 ሳምንት 4 ሳምንት ጦርነቱ ሲጀመር ይሄ ነገር እንደሚመጣ እየጠበቅን ነበር። እንዲያውም ጄፒ ሞርጋን ወደ 6300 ሁሉ ሊያድግ ይችላል በዚህ ዓመት እያለ ነው። ስለዚህ እንደዚህ አይነት ቦታ ላይ ገንዘብ ያስቀመጠ ሰው ምንም ነው በረጅም ጊዜ አይጎዳም ማለት ነው። ነዳጅ 95 ከ28 ገብቷል። ባለፈው ሳምንት 100 ምናምን ነበር። እንደገና ከዛሬ 2 ሳምንት 118 ሁሉ ገብቶ ነበር። ተመልሶ 95 ገብቷል።
በኋላ ይህንም በስፋት እናየዋለን። ለምንድን ነው ነዳጅ እንደዚህ የተረጋጋው? አሁንም እንዲያውም የሆርሙዝ ሰርጥ ኢራን አልከፈተችውም። ኢራን አልከፈተችውም ብቻ ሳይሆን ኢራን በውስጥ በኩል ቆልፌዋለሁ ስትል አሜሪካ ደግሞ ባህር ኃይሏን አስጠግታ እኔ ደግሞ በውጭ በኩል ቆልፌያለሁ ብላ ከትናንት ጀምሮ ምንም መርከብ በሆርሙዝ በኩል ማለፍ አይችልም ብላ አሜሪካ ከልክላለች። እንግዲህ በውስጥም በውጭም የተቆለፈበት በር ነው ሆርሙዝ ማለት ነው። የነዳጅ ዋጋ ታዲያ ለምን ሊቀንስ ቻለ? ስለዚህ ትላልቆቹ ኢንቨስተሮች የሆነ የገባቸው ነገር አለ ማለት ነው። የፖለቲካ ጨዋታው ገብቷቸዋል። ጉዳዩ በአጭር ጊዜም ቢሆን እንደሚቋጭ ተስፋ አድርገዋል ማለት ነው። የሆነ አሜሪካና ኢራን የሚጫወቱት የፖለቲካ ድራማ አለ። ሌሎች ሀገራትም እግረ መንገዳቸውን በዛው የሚጫወቱት ድራማ አለ እንጂ ነገሩ በዚህ መንገድ እንደማይቀጥል ጦርነቱ ገብቷቸዋል። ዛሬ ብቻ ነዳጅ በ4.11% ነው የቀነሰው። እንግዲህ ይሄን ይመስላል የሰሞነኛው የስቶክ እና የኮሞዲቲ ወሬ። ወደ ዝርዝር ወሬዎቹ መሄድ እንችላለን። በጣም እናመሰግናለን አቶ አብነት። ተመልካቾቻችን አቶ አብነት እንዳለው እንደ ሁልጊዜው ከታች እናስቀምጥላችኋለን ኮንታክት ነምበሩን። ማግኘት የምትፈልጉ ቀጠሮ ማስያዝ የምትፈልጉ የክላሱ መቼ ነው የሚጀመረው? እኛም 2 አሸናፊዎች አሉን አናውንስ አድርገናል ባለፈው። እንግዲህ በዛው ማስታወሰን ክላሱን እና ቀጥታ ወደ ዜናችን። ጥሩ እንግዲህ በማራኪ በኩል እና በእኔ በኩል የሚሰጠው የፋይናንስ ስልጠና ትናንት እሑድ ነበር መሆን የነበረበት ከትናንት ወዲያ በፊት ግን ያው ፋሲካ በዓል ነበርና ስኬጁሉን በማዘጋጅበት ጊዜ የፈረንጆቹን ቀን የመረጥኩትና ፋሲካ መሆኑንም አላስታወስኩም ነበር ያን ቀን። ነገር ግን ኢሜይል ለተመዘገቡ ሰዎች ኢሜይል ልኬላቸዋለሁ። ወደ ሜይ 3 ተዛውሯል ማለት ነው። የሚቀጥለው ወር ሲጀምር የመጀመሪያው ሳምንት እሑድ ማለት ነው። ለቢዝነስ ኮርስ የተመዘገቡ ሰዎች ግን አሁንም በቂ ሰው ስላልተመዘገበ ምናልባት የቢዝነስ ኮርሱን ለጊዜው ሊሰርዘው እችላለሁ። ላሉት ለተመዘገቡትም ወይ ገንዘባቸውን ሪፈንድ አደርግላቸዋለሁ ወይም እዛው ይቆዩ የሚሉ ሰው ከሆነ ተጨማሪ ሰው እስክናገኝ መጠበቅ እንችላለን። የፋይናንስና ኢንቨስትመንት ኮርስ ግን ሜይ 3 ይጀምራል ማለት ነው። እንዲሁም ማራኪ ፋይናንስን መግዛት ለምትፈልጉ በቨርጂኒያ ያላችሁ ማዛ ሬስቶራንት፣ በሜሪላንድ ያላችሁ ኤw ቢዩቲ ሳሎን ታየር አብኑ ጋር ያለው ፌንተን ስትሪት ጋር ያለው፣ ላስ ቬጋስ ሰለም ማርኬት ላይ ያለ እና ለሁሉም ግን ኦንላይን ገብታችሁ ማራኪ ፋይናንስ ላይ ኦርደር ማድረግ ትችላላችሁ። በሳምንት ውስጥ ቤታችሁ ይመጣል። ወደ ዜናዎቹ ስቀጥል እንግዲህ የሰሞኑን ዋናው ወሬ ሁሉም ሚዲያዎች የሚያወሩት የኢራንና የአሜሪካ ጉዳይ ነው። ድርድሩ በአሜሪካው ቫይስ ፕሬዚዳንት ጄዲ ቫንስ በአሜሪካ በኩል እና ጃሬድ ኩሽነር ያለበት የኢቫንካ ትራምፕ ባለቤት እንግዲህ እንዴት እዚህ ደረጃ እንደደረሰ ለመገመት በጣም ከባድ ነው። ወጣት ነው፣ የሪል ስቴት ሰው ነው። ግን በዓለም አቀፍ ደረጃ የሰላም ቦርድ ውስጥ ትልቅ ስልጣን ያለው ሰው፣ አሜሪካን ወክሎ ለትልቅ ድርድር የሚሄድ ሰው ነው። እንግዲህ ትልቅ ሙያ ችሎታ፣ ትልቅ ዲፕሎማሲ የሚጠይቅ ጉዳይ ነው። በተለይ ኢራንን ማወቅ ያስፈልጋል። ኢራን ከ2000-3000 ዓመት በላይ ታሪክ ያላት ሀገር ናት። በጣም ኮምፕሌክስ የሆነ ባህልም ሃይማኖትም ያለ የዳበረ እምነት ያላቸው ሰዎች ናቸው። ከነሱ ጋር እንዲሁ ዝም ብሎ ቁጭ ብሎ አንድ ጠረጴዛ ላይ መደራደር ይከብዳል። ሰፊ ልምድ ያለው ሰው ያስፈልጋል። ግን በአጋጣሚ እዛ ውስጥ ያለም አይመስለኝም። የፖለቲካ ድርድር የሄዱት ዋናዎቹ አባላት እንግዲህ ከጀርባ ሌሎች ሰዎች ሊኖሩ ይችላሉ አሜሪካን ወክለው። ፊት ለፊት የሚታዩት ግን ከኢራን ጋር ለመደራደር የሚችሉ አልመሰለኝም። በኦባማ ጊዜ 2 ዓመት የወሰደ ድርድር ነው። የአውሮፓ ሀገራትና አሜሪካ በጋራ ሆነው ኢራንን አሳምነው ምንም አይነት ኒውክሌር እንዳታበለጽግ በሙሉ ራሻ ሄዶ ከራሻ ነው ዩራኒየሙ ተብላልቶ የሚመጣላት የነበረው። ተስማምታ ነበር። 2018 ትራምፕ መጡና የኢራንን ገንዘብ አግጃለሁ አሉ እና ከዚህ ዲል ደግሞ ወጥቻለሁ አሉ። በ2 ዓመት ድርድር የተሳካን ነገር ዛሬ ሄደው በአንድ ቀን ቅዳሜና እሑድ ተደራድረው ማስመለስ የሚከብድ ነገር ነው። ሁለተኛ ኢራን አሁን ያለችበት ፖዚሽን የስትሬንግዝ የጥንካሬ ፖዚሽን ላይ ነው ያለችው። ዓለምን አስጨንቃለች። ሆርሙዝን አንገቱን አንቃ ዓለምን ያስጨነቀችበት ፖዚሽን ነው። 1 ወር ሙሉ ተደብድባ ምንም ያልሆነች ሪጅም ለውጥ መጥቷል ይላሉ። በቃ አባት በልጅ ተተካ። ሪጅም ለውጥ ማለት ይህ አይደለም። ኢስላሚክ ሪቮሉሽን ጠፍቶ በአዲስ ተተክቶ ቢሆን ኖሮ ሪጅም ለውጥ ነበር የሚባለው። ግን እንደዛ የሚባል ነገር የለም። ስለዚህ ድርድሩ እሑድ ነበር የተቋረጠው። ዋናው ነገር ምንድን ነው? ኢራን ከዚህ በኋላ ምንም አይነት ኒውክሌር ማብላሊያ ውስጥ እንዳትገባ፣ ፕላስ ሆርሙዝ ሰርጥን አሜሪካና ኢራን በጋራ ሆኖ እንዲያስተዳድሩት ነው አሜሪካ የጠየቀችው። እንግዲህ አሜሪካ ከአሜሪካ ተነስታ እዛ ሆርሙዝን አብሬ ነው ማስተዳደር ያለብኝ በጆይንት ቬንቸር ነው የምትለው። ኢራን ደግሞ በፍጹም አልፈቅድም ነው ያለችው። ይሄ በቃ ሬል ላይ ነው፣ እዚህ ውስጥ አልገባም ነው ያለችው። የአሜሪካ ትልቁ ኮንሰርን ግን በቃ ኒውክሌር ውስጥ መግባት የለብሽም ነው። ያኛው ለድርድር ይሆናል የተጠቀመችበት የሆርሙዝን
ዋናው ግን በቃ በፍጹም ኒውክሌር ውስጥ እንዳትገባ የሚል ነው። ለሁሉም አልተሳካም ነበር። ዛሬ ግን ፓኪስታን ሁለተኛውን ዙር ድርድር አስጀምራለሁ ብላለች። በዚህ መንገድ የኦይል ወይም የጋዝ ዋጋ ከ$112 ባለፈው ከነበረው ትናንትና ወደ 97 ወርዶ ነበር። ዛሬ ወደ 97 ወርዶ ነበር ዛሬ ጠዋት ማለት ነው። አሁን ደግሞ ስናየው ወደ 95 ሁሉ ወርዷል። እግዚአብሔር ፈቅዶ እንግዲህ ሰላም ከሰፈነ ከሁለት ወር በፊት ወደ ነበረበት ወደ $60 አካባቢ ሊመለስ ይችላል ማለት ነው። አሁን ባለው ሁኔታ ግን የነዳጅ ዋጋ እየተወደደ ከሄደ በሁለተኛው ሩብ ዓመት ከዚህ ከኤፕሪል ጀምሮ ባለው 3 ወር ውስጥ የነዳጅ ፍላጎት በ1.5 ሚሊዮን በርሜል በቀን ይቀንሳል ሲል የዓለም አቀፍ የኢነርጂ ኤጀንሲ ወይም ተቋም አስታውቋል። ነገር ግን በዓለም አቀፍ ደረጃ በሙሉ የሚወራው ስለ ነዳጅ ብቻ ነው። ለምን ስለ ሌሎች ጉዳዮች እንደማይወራ አላቅም። የአሜሪካ ሚዲያዎች የሚያወሩት በሙሉ ስለ ጋዝ፣ ስለ ነዳጅ ነው። እኛም ደጋግመን አንስተነዋል። ግን እግረ መንገዳችን የጠቆምናቸው ጥቆማዎች ለምሳሌ አልሙኒየም 2 የአልሙኒየም ማቅለጫዎች ባህሬን መሰሉኝ ተመተዋል። በኢራን ነው የተመቱት። ስራ ላይ ያሉ ነው የተመቱት። 24 ሰዓት ስራ ማቆም አይችሉም። ምክንያቱም አልሙኒየሙ እየቀለጠ ባለበት ሰዓት ማሽኑ ውስጥ እያለ ድንገት ማሽኑ እንኳን ፓወሩ ቢጠፋ እዛው ነው የሚደርቁት ማለት ነው። ማሽን ውስጥ እንዳለ አልሙኒየሙ ከደረቀ ሆል ማሽን እንደገና መቀየር አለበት ማለት ነው። ያ ደግሞ ገና 3 ዓመት 4 ዓመት 5 ዓመት የሚወስድ ፕሮሰስ ነው የሚሆነው። እነዚህ ግን ዝም ብሎ ማሽን ማጥፋት ብቻ ሳይሆን ተመተዋል፣ ፋብሪካው ተመቷል። ስለዚህ የ2 አልሙኒየም ፋብሪካዎች መመታት በዓለም አቀፍ ደረጃ የአልሙኒየም እጥረት ይዞ ይመጣል። ያ ማለት የሚቀጥሉት 3 ወራት 4 ወራት በኋላ ለገበያ የሚቀርበው አልሙኒየም ስለሚጠፋ የመኪና ምርቶች አልሙኒየምን የሚፈልጉ ነገሮች በሙሉ በቃ ይስተጓጎላሉ። የአዲስ መኪና ማምረት እጥረት ይመጣል። የዩዝድ መኪና ዋጋ እየጨመረ ይመጣል ማለት ነው። ስለዚህ መኪና መግዛት የምትፈልጉ ሰዎች ከቻላችሁም አሁን ነው ቶሎ መግዛት ያለባችሁ። ካልሆነ ኦርደር ካረጋችሁ የ6 ወር የምናምን ጊዜ ነው የሚሰጣችሁ፣ ልክ ኮቪዱ ጊዜ እንደነበርን ማለት ነው። በብዙ እቃዎች ላይ ትልቅ ችግር ይመጣል። ክሩድ ኦይል ቅድም እንደተባለው ነው እስከ 20-25% በዛ በኩል ነው የሚያልፈው። የሊኩዊድ ናቹራል ጋዝ ኤልኤንጂ የሚባለው 20% የሚሆኑ በዛ በኩል ነው የሚያልፈው። ኳታር ትልቁ አምራች ነበረች። ያው ፋብሪካዋ ማውጫው ተመቶባታል፣ ችግር ውስጥ ገብታለች። ኤልፒጂ የሚባለው የምግብ ማብሰያው ጋዝ የሚመረተው 20% የሚሆነው በዛ በኩል ነው የሚያልፈው። በየቤታችን የምንገዛቸው ምግብ ማብሰያዎች ይጠፋሉ ማለት ነው። ስለዚህ ሰው ወደ እንጨት ለቀማ ነው የሚሄደው ማለት ነው። የተጣራ ፔትሮሊየም 15% በዛ በኩል ነው የሚያልፈው። ከእርሻ ጋር ሲገናኝ ከእርሻ ጋር በተገናኘ ከሳልፈር ጋር የተገናኘ ፕሮዳክቶች በሙሉ በዓለም 50%ቱ በዛ በኩል ነው የሚያልፈው። ምክንያቱም የነዳጅ ተረፈ ምርት ስለሆኑ በብዛት ማለት ነው። የዩሪያ ማዳበሪያ 46%ቱ በዛ በኩል ነው የሚያልፈው እና ከአረብ ሀገራት ነው የሚመጣው። የኦል ፈርቲላይዘርስ በአጠቃላይ ሁሉም ፈርቲላይዘርስ 33%ቱ ወይም 16 ሚሊዮን ቶን በዛ በኩል ነው የሚያልፈው። የፎስፌት ፈርቲላይዘር ከ20-25% በዛ በኩል ነው የሚያልፈው። ከኢንዱስትሪ ምርቶች ጋር ካየን ሜታኖል 33% በዛ በኩል ነው የሚያልፈው። ሂሊየም 33% በዛ በኩል ነው የሚያልፈው። ፖሊያስተር የሚባለው 30% በዛ በኩል ነው የሚያልፈው። ከብረታ ብረት አልሙኒየም ቻይና ትልቁ አምራች ናት። ከቻይና ውጭ ያለው 23% በዛ በኩል ነው የሚያልፈው። በዓለም አቀፍ ደረጃ ከታየ ደግሞ 9% አልሙኒየም በዛ በኩል ነው የሚታየው። ግራፋይት በተለይ ለባትሪ ማምረቻ የሚያገለግለው ከፍተኛ አምራቾቹ ገልፍ ስቴቶች ናቸው። በስፋት እየተሳተፉ ያሉት እዛ ሀገር ከነዳጅ ጋር በተገናኘ የሚመጡት ሌሎች ከእርሻ ከፋብሪካ ጋር የተገናኙ ትምህርቶች በሙሉ አሁን ተቋርጠዋል። አሁን ተቋረጡ ማለት ከ3 ወር ከ4 ወር በኋላ ነው ውጤቱ የሚታየው። ቀድሞው የገዙ ፋብሪካዎች ከዲሴምበር ጃንዋሪ ላይ የገዙትን እየተጠቀሙበት ነው። አሁን ኦርደር የሚያደርጉት ግን ሊመጣላቸው አይችልም፣ እጥረት አለ። መንገዱ ደግሞ አሁን አሜሪካም ዘግቼዋለሁ መውጣትም መግባትም አይቻልም ብላለች። ስለዚህ ዛሬ 2 ወር 3 ወር ከፍተኛ እጥረት እንደሚመጣ ይገመታል። በተለይ ማዳበሪያ የሚያዙ ሀገራት ካሁኑ ማስተካከል አለባቸው። ከነዚህ ሀገራት ያዘዙ ሀገራት ወደ ሰኔ ለምሳሌ የኢትዮጵያ ገበሬዎች ወደ ሰኔ ማዳበሪያው ካልደረሰላቸው ምንድን ነው የሚሆኑት? በሚቀጥለው ዓመት ድርቅ ሊገባ ነው ማለት ነው ኢትዮጵያ። ስለዚህ መዘጋጀት አለባቸው ወይ ወደ ሌላ ሀገር ጦርነት ላይ ወደማይሳተፉ ሀገራት መዞር አለበት ማለት ነው። ሰሞኑን ደግሞ ሌሎች ዜናዎች ጋር ሲሄድ በአሜሪካ ደረጃ ባንኮች ውጤታቸውን የመጀመሪያውን ኳርተር የ2026ን ውጤት የሚያሳውቁበት ነው። ዛሬ ነው የሚጀምረው። ጎልድማን ሳችስ ትልቁ የኢንቨስትመንት ባንክ ነው። 17.2 ቢሊዮን ገቢ አግኝተዋል በ3 ወር ውስጥ ጥር የካቲትና መጋቢት ውስጥ ማለት ነው። 16.9 ያገኛል ተብሎ ተጠብቆ ነበር። ቢሆንም 17.2 አግኝቷል።
ከተጠበቀው ከ16.9 ትንሽ ከፍ ያለ ነው። በዚህ መሰረት ስቶኩ ጥሩ ነው። በ5 ዓመት ውስጥ ከፍተኛ ውጤት ያገኘበት ነው። ይሄ ግን ከኢራን ጦርነት በፊት ስለነበር ጥር፣ የካቲት፣ መጋቢት ምናልባት መጋቢት ላይ ነው ጦርነቱ የተጀመረው እና የመጀመሪያዎቹ 2 ወራትም ጠቅሞት ሊሆን ይችላል ወይም አግዘውት ሊሆን ይችላል። ግን ባንኮች ደግሞ ተጠቃሚ ሆነዋል በዚህ ጦርነት፣ በተለይ የኢንቨስትመንት ባንኮች። ምክንያቱም አሁን ሰው ገንዘቡን ማንቀሳቀስ የሚፈልግበት ጊዜ ነው። እንደሌላው ጊዜ ዝም ብሎ ኢንቨስት አድርጎ አይቀመጥም። በተለይ ትላልቅ ኢንስቲትዩሽናል ኢንቨስተርስ የሚባሉት በቢሊዮን ዶላር የሚያገላብጡት አሁን ከወርቅ ወደ ቦንድ፣ ከቦንድ ወደ ስቶክ፣ ከስቶክ ወደ ቦንድ የሚያገላብጡበት ጊዜ ነው። ይሄን የሚሰራላቸው እንደ ጎልድማን ሳች አይነት እና ጄፒ ሞርጋን አይነት ተቋማት ናቸው። ለእያንዳንዱ ትራንዛክሽን ቻርጅ ያደርጓቸዋል ማለት ነው። ጦርነቱ ጭራሽ በተለይ ማርች ላይ ጠቅሟቸዋል ተብሎ ነው የተወሰደው። ጄፒ ሞርጋን 48.4 ቢሊዮን ዶላር ነው አጠቃላይ ገቢው በ3 ወር ውስጥ። ዛሬ ጠዋት ነው ይሄን ሪፖርት ያደረገው። ስቶኩ ትንሽ ቀንሶበታል። የራሱ ምክንያት አለ የቀነሰበት። ለምሳሌ ከክሬዲት ካርድ አጠቃቀም ጋር በተገናኘ በተለይ ኮንሱመርስ ብዙ እየተጠቀሙ አይደለም። ጄፒ ሞርጋን ደግሞ የአፕልን ትራንዛክሽን ገዝቶታል። ከጀርባው ከአፕል ካምፓኒ ሆኖ ገንዘቡን የሚያንቀሳቅስለት ጄፒ ሞርጋን ነው። አሁን የአፕል ካርድ ያላቸው ሰዎች እንደልባቸው መጠቀም አይችሉም። ምክንያቱም በጦርነቱ ምክንያት የነዳጅ ዋጋ ጨምረዋል። የብዙ ኮሞዲቲዎች እቃ እየጨመረ ነው። ስለዚህ የአፕል ስልክና ሌሎችን ለመጠቀም ሰዎች ፍላጎት የላቸውም። ካርዱን በማይጠቀሙበት ጊዜ ጄፒ ሞርጋን ይጎዳል ማለት ነው። በዛ መሰረት ጄፒ ሞርጋን እንደ ትንሽ ተጎድቷል ተብሎ ለሁሉም ግን ከ48.2 ቢሊዮን ነበር የተጠበቀው፣ 48.4 ቢሊዮን አግኝተዋል ተጨማሪ። በዚህ በጦርነቱ በኋላ ግን ኤፕሪል ላይ የኮንሱመር ሌንዲንጉ ትንሽ ሊጎዳበት ይችላል ተብሎ ይገመታል። ዌልስ ፋርጎ 21.4 ቢሊዮን ዶላር ነው በ3 ወር ያገኘው። 21.79 ያገኛል ተብሎ ተጠብቆ ነበር። አሁንም ከተጠበቀው ትንሽም ቢሆን በላይ ነው። ነገር ግን ስቶኩ በ2% ቀንሶበታል። ለሁሉም ትልቁ ችግር ምንድነው? ዌልስ ፋርጎ 2018 አካባቢ ተከሶ ነበር። ደንበኞች ያለ ፈቃዳቸው ክሬዲት ካርድ ኢሹ እየተደረገላቸው ማለት ነው። በዛ መሰረት ተከሶ ስቶክ እንዳይሸጥ ከተወሰነ ሊሚት በላይ እንዳይሸጥ ታግዶ ነበር። ብዙ ካፒታል ሬዝ ማድረግ ስላልቻለ ከትላልቆቹ ባንኮች ጋር መወዳደር አልቻለም፣ ከነ ጄፒ ሞርጋን እና ከሌሎቹ ባንኮች ጋር። በዚህ መሰረት ትንሽ ተጎድቷል። አዘርዋይስ ግን እንቅስቃሴው በአጠቃላይ ክሬዲት ካርድ ላይ የተመረኮዘ ስርዓት ስለሆነ ደንበኞች ክሬዲት በማይጠቀሙበት ጊዜ ስቶኩም ሊቀንስ ይችላል ወደፊቱ ማለት ነው። ሲቲ ግሩፕ የመጨረሻው ነው ዛሬ ሪፖርት የተደረገው። 23.8 ቢሊዮን ዶላር ነው ገቢ ያገኘው። በ3 ወር ውስጥ 23.6 ያገኛል ተብሎ ተጠብቆ ነበር። እነዚህ ሁሉ ባንኮች የመጀመሪያው ኳርተር ላይ ከተጠበቁት በላይ ነው የሄዱት። ከሁሉም ባንኮች ደግሞ የተሳካለት ሲቲ ግሩፕ ነው። ምክንያቱም በዓለም አቀፍ ኢምፖርት እና ኤክስፖርት ዋና ተሳታፊ ነው። ለምሳሌ ሌተር ኦፍ ክሬዲት የሚያወጡ ሰዎች አዲስ ባንክ ከሆነ የሚጠቀሙት ከውጭ ያለው ኤክስፖርተሩ ያን ባንክ በማያውቅበት ጊዜ ወይም አላውቅም በሚልበት ጊዜ ከሲቲ ባንክ ኮንፈርምድ ሌተር ኦፍ ክሬዲት ሌላ ሌተር ኦፍ ክሬዲት በዛ በኩል አውጥተላክልኝ ነው የሚሉት እና ሲቲ ባንክ በብዙ ኢምፖርት ኤክስፖርት ውስጥ ስለሚሳተፍ በዛ ተጠቃሚ ይሆናል። የዓለም አቀፍ እድገት ሲጨምር ሲቲ ባንክም አብሮ ተጠቃሚ ይሆናል። እንግዲህ አዲሱ ዓመት ከገባ ብቻ እንኳን ሲቲ ባንክ በ6% ስቶኩ ጨምሮለታል። ባለፈው ሳምንት እንደተናገርነው በዚህ ብዙ የአሜሪካን ኢኮኖሚ እንቅስቃሴ የሚያሳይ መግለጫ ባለፈው ሳምንት እንደሚወጣ ተናግረን ነበር። አንዱ ፒፒአይ ይቅርታ፣ ይሄ የአምራቾች ለጥሬ ዕቃ ምን ያህል ከፈሉ የሚል ነው። ፕሮዲውሰር ፕራይስ ኢንዴክስ ነው። የብዙ ካምፓኒዎች ፐርቼዚንግ ማኔጀሮች ተጠይቀው የሚመልሱት መልስ ነው። ከ3 ወር በፊት የገዛችሁበት ዋጋና አሁን የገዛችሁበት ጥሬ ዕቃ ተመሳሳይ ነው ወይስ አይደለም ነው። እንግዲህ ዛሬ ነው የሚታወቀው። እስካሁን መውጣቱን እርግጠኛ አይደለሁም፣ ግን ዛሬ ሪፖርት የወጣው ኤክስፔክት የተደረገው ምንድን ነው በ1.1% ጨምሯል ብለው ሪፖርት እንደሚያደርጉ ባለሙያዎች ገምተዋል። ባለፈው ወር ፌብሩዋሪ ላይ የወጣው በ0.7% ጨምሯል ነበር ያሉት። አሁንም ከጦርነቱ በኋላ እንደሚጨምር ይገምታል። በተለይ ነዳጅ የሚገዙ ሀገራት፣ አልሙኒየም የሚገዙ፣ ቅድም ያየነውን ፈርቲላይዘር የሚገዙ፣ ብዙ ከአረብ ሀገራት የሚመጡ እቃዎች የሚገዙት በሙሉ ዋጋው ተወዶብናል ማለታቸው አይቀርም ማለት ነው። ፕሮዲውሰር ፕራይስ ኢንዴክስ ዛሬ ከተወደደባቸው ምን ማለት ነው? የዛሬ 4 ወርና 5 ወር የተወደደ ጥሬ ዕቃ ገዝተው ለእኛ ሲሸጡልን ውድ ዋጋ ይጠብቀናል ማለት ነው። ኮንሱመር ፕራይስ ኢንዴክስ ደግሞ ደንበኞች በቀጥታ የከፈልነው ነው። እሱም እንግዲህ 3.3% ጨምሯል ተብሎ ይጠበቃል። ኢነርጂ ብቻ 12.5% ዋጋ ስለጨመረ ግለሰቦች የምንከፍለው መጨመሩ አይቀርም። 3.3 ነው። ባለፈው ፌብሩዋሪ ላይ የወጣው ሪፖርት በ2.4% ነው። ስለዚህ የማርችን ውጤት
እንጠብቃለን ማለት ነው። የፌዴራል ሪዘርቭ ከዚህ በኋላ ወለድ የሚቀንስ አይመስልም ተብሏል። እንዲያውም ከዚህ በፊት ጁን ላይ አዲሱ ቸርማን ስልጣን ስለሚይዙ እሳቸው ደግሞ ከፕሬዚዳንት ትራምፕ ጋር ወዳጅ ናቸው፣ ተስማምተዋል። ወለዱን ለመቀነስ በጉጉት እየጠበቁ ነበር። ነገር ግን በኢራኑ ምክንያት የመጣው ጦርነት፣ እሱን ተከትሎ የመጣው የነዳጅ እጥረትና ኢንፍሌሽን፣ እሱን ተከትሎ ገና የሚመጣው የመኪና መጥፋት፣ የስልክ መጥፋት፣ የአልሙኒየም መወደድ፣ የባትሪ መወደድ፣ ይሄ ሁሉ ከፍተኛ ኢንፍሌሽን ይዞ ሊመጣ ስለሚችል ከዚህ በኋላም ተስፋ የለውም ተብሏል። በ2026 ወለድ የመቀነስ ተስፋ የለም ተብሏል። ስለዚህ ቤት መግዛት የምትፈልጉ፣ መኪና መግዛት የምትፈልጉና ወለዱ እስኪቀንስ እየጠበቃችሁ ያላችሁ ሰዎች እንግዲህ ተስፋ ቁረጡ ማለት ከባድ ነው። ምክንያቱም ኢኮኖሚው፣ ፖለቲካው እንዴት እንደሚቀየር አናውቀውም። አሁን ባለው አካሄድ ግን የአሜሪካ ፌዴራል ሪዘርቭ ወለድ ለመቀየር ምንም ሀሳብ የለውም። ቢያንስ ለ3 ወር የተረጋጋ ኢኮኖሚ ላይ ከደረሰ ነው ወለድ መቀነስ የሚጀምረው። ኢንፍሌሽኑ ተረጋግቶ በቀላሉ የወደፊቱን ለመገመት በሚቻልበት ሁኔታ ከሆነ ነው። አሁን ግን እንኳን የወደፊቱን የዛሬ 3 ወርና 6 ወር አይደለም፣ ነገ ምን እንደሚሆን አይታወቅም። አሜሪካ ነገ ተነስታ መደብደብ ልትጀምር ትችላለች። ኢራን አንድ መደራደሪያ ነጥብ የፈለገችው ሊባኖስ ድርድር ውስጥ መግባት አለባት፣ ሄዝቦላ እንዳይመታባት ማለት ነው። እስራኤል ደግሞ ሊባኖስ መግባት የለበትም ብላ ስቲል እስራኤል ሊባኖስን እየደበደበች ነው። ቤይሩት በተለይ ሳውዝ ሊባንን እየተደበደበ ነው። ፈረንሳይ በዚህ ደስተኛ አይደለችም። ምክንያቱም የፈረንሳይ ቅኝ ግዛት ነበረች ቤይሩት፣ ሊባኖስ ማለት ነው። ስለዚህ ፈረንሳይም ደግሞ ሊባኖስ እዛ ውስጥ እንድትካተትላት ትፈልጋለች። ድርድር ውስጥ ሲዝ ፋየሩ ላይ እሷም እንዳትመታባት ትፈልጋለች። እስራኤል ደግሞ አትፈልግም ይሄን እና ነገሩ እየተወሳሰበ ምናልባትም የመቀዝቀዝ ወይም ደግሞ ከዚህ ባሰ እየከፋ ሊሄድም ይችላል። ለሁሉም ይሄ ነገር ሳይረጋጋ ግን ወለድ ለመቀነስ ፍላጎት የለም። ዛሬ ሌላ የወጣ ብሬኪንግ ኒውስ ምንድን ነው? በአሜሪካ 2 ግዙፍ አየር መንገዶች ሊዋሃዱ ነው ተብሏል። ዩናይትድ አየር መንገድ እና የአሜሪካን አየር መንገዶች አሜሪካን ኤርዌይስ ኤርላይንስ ሊዋሃዱ ነው። የዩናይትድ ሲኢኦ ናቸው መግለጫ የሰጡት፣ ስካት ኪርቢ ይባላሉ። እሳቸው ከመንግስት ጋር ንግግር ጀምረዋል እና የእሳቸው ሀሳብ አሜሪካን አየር መንገድን ለመግዛት ነው፣ አሜሪካን ኤርላይንስን ለመግዛት ነው። እንግዲህ አኩዚሽን እና መርጀር ይለያያል። መርጀር ሲሆን ሁለቱ ተዋህደው አንድ ይሆናል። አኩዚሽን ሲሆን ግን አንዱ ሌላውን ይጠቀልለዋል ማለት ነው። በዚህ ሰዓት የሁለቱ ስቶክ ጨምሮላቸዋል። ትልቁ የነሱ ተቀናቃኝ የሆነው ዴልታ አየር መንገድ ደግሞ ስቶኩ ቀንሶበታል። እንግዲህ የአሜሪካን ኤርዌይስ ወይም ኤርላይንስ በ9% ነው ስቶኩ የጨመረው። የዩናይትድ በ3% ጨምሮለታል። ዴልታ ግን መቀነሱ አይቀርም ተብሏል። አንዴ ያዝ ላድርገውና እንግዲህ ወደ ውይይታችን ምን ሄዳለን። ሰሞኑን አንድ ያጋጠመ ነገር አለ። አሜሪካ ውስጥ ነው፣ ሌላ አገር አይደለም። የጩኸት ክለብ ነው የሚባለው። የጩኸት ክለብ ነው። አሁን በጣም ታዋቂ የሆነ ነው። በብዙ የአሜሪካ ግዛቶች እየተስፋፋ ያለ ክለብ ነው። ኦስቲን፣ አትላንታ፣ ዲትሮይት፣ ሲያትል በጣም ተሰራጭቷል። ይሄን የጀመሩት ሰዎች ቺካጎ ተጀምሮ እንግዲህ 2 ካፕሎች ባልና ሚስቶች ናቸው የጀመሩት። ሀሳቡን ብዙ ሰዎች ገዝተውት ተቀብለውት ተግባራዊ እየተደረገ ነው። ምንድነው የሚሆነው? የዚህ የጩኸት ክለብ ሜምበር ከሆንሽ ለምሳሌ ዩዥዋሊ ከባለቤትሽ ጋር ነው የምትመጪው እና አንድ ሰው ከትዳር አጋሩ ጋር ችግር ካለበት ተነጋግሮ መግባባት ካልቻለ የተጣሉበትን ምክንያት፣ የተጋጩበትን ምክንያት በጽሁፍ ይዘው ይመጣሉ። የጩኸት ክለቡ ላይ ይገባሉ። ሁሉም እዛ ጋር የጩኸት ክለብ አባላት መጀመሪያ ድምፃቸውን ይሞርዳሉ፣ ሪሄርስ ያደርጋሉ ለመጮህ ማለት ነው። ከዛ በኋላ በጽሁፍ ይዘዋል በምን ጉዳይ ላይ እንደሚጮሁ፣ የተናደዱበትን ምክንያት ማለት ነው። የተናደዱበትን ምክንያት በጩኸት ነው ለትዳር አጋራቸው የሚገልጹለት። ሁሉ ይጮሃል ማለት ነው። እና እነሱ የሚሉት ምንድን ነው? 1 2 3 የተመረጠ አጀንዳ ብቻ ይዘን ዝም ብለን ቁጭ ብለን ስናወራ ከምኑ ላንግባባ ጉዳይ መተን በጩኸት እናስወጠዋለን ነው የሚሉት። ያለንን ፍራስትሬሽን እና ጭንቀት፣ ስትረስ በሙሉ በጩኸት እናስወጠዋለን ነው የሚሉት። በቃ ሳይኮሎጂካሊ ተዘጋጅተዋል። ሁለቱም ከጮሁ በኋላ በቃ ለቀቀላቸው። በሰው ብነግረው ይቀየመኛል ብለው የሚያስቡትን ነገር እዛ ጽፎ ይመጡና ያው የልብ የልባቸው ይናገራሉ ማለት ነው። እየጮሁ ነው የሚናገሩት። ሁለቱም ይወጣላቸዋል። እንዴት ነው የሚሳካ ይመስልሻል መጪው? ያው እንግዲህ እነሱ ቢሳካላቸው ነው ሜምበሮቻቸውም የጨመሩት። ለእኔ ግን በግሌ ማይግሬን ስላለብኝ አይሰራብኝ። ስለዚህ መፈታት የለባቸውም እነዚህ ሰዎች እንጂ ጩኸት ከባድ እኮ ነው። እነሱ አሁን ለምሳሌ ሳይኮሎጂስቶች፣ ሳይካትሪስቶች ጋር ስትሄጂ አንድ በጣም የምትናደጅበት ኬዝ ካለሽ በቤተሰብ በምናምን እዛ ጋር ሄደሽ መጣላት ሊከብድሽ ይችላል። ስለዚህ የሆነ ትራስ ነገር ይሰጡሽና አስዩም እሱ
የሆነ የተጣላችሁ ሰው ነው ይልሽና ትልቅ ዱላ ይሰጡሻል። በቃ በዩ ይልሻል። ሶ ሳይኮሎጂካሊ ስትረስሽን ታወጫዋለሽ። ትራሱን ትደበደቢውና ጭንቀትሽ ይወጣልሻል ማለት ነው። ስለዚህ ቤት ውስጥ የሚደበደቡ ሰዎች ያላቸው አማራጭ ምንድን ነው? እዛ ላይ ሄደው መደብደብ ነው። ትራሱን መደብደብ ይወጣላቸዋል። አሁን ደግሞ ብነግረው ባሌ አይሰማም የሚሉ ሰዎች ወይም ብነግራት አትሰማም የሚሉ ሰዎች እዛ ጋር የጩኸት ክለብ ይመዘገቡና በቃ በጩኸት ይወጣላቸዋል ልባቸውን ተናግረውና ብዙ ጊዜ በተለይ ለሴቶች ለሚደበደቡ ጥሩ ምክንያት ሊሆን ይችላል ስትረሳቸውን ማውጫ። ግን ደግሞ የሚደበደቡ ባሎችም እኮ አሉ፣ እነሱም ያወጣሉና አንድ የሰማሁት ቀልድ አለ። ሚስት እየደበደበችው ነው ባሏል እና ከስር እየደበደበችው ነው። አይ ቲንክ ሰይፉ ላይ ነው ምስል የሰማሁት፣ ሰይፉ ፋንታውን ፕሮግራም ላይ ሚስትን እየደበደበችው። ያው የኢትዮጵያ ጎረቤት ይሰማል። የጎረቤት ጸብ እና ጎረቤት በር መጥቶ መደብ እንትን ማለት ለመክፈት ሲታገሉ ወዲያው ገለበጠችውና እሱ ከላይ ሆነ እና ልክ በርግደው ሲገቡ እሱ ከላይ ነው ያለው እና ኧረ ተው ትሞትብሃለች ምናምን ነገር አሉት እና እሱ እየደበደበ ነው የመሰላቸው። እሱም ምን አለ፣ ኧረ እንደዛ አይደለም ገና አዲስ ግልብጥ ነኝ አላቸው። ገና አሁን የተገለበጥኩት አላቸው። እና አዲስ ግልብጦች ችን አጋጣሚ ተጠቅማችሁ የክለቧ ብትሆኑ ለማለት ያህል ነው። ወደ ቢዝነሱ ልመለስ። እንግዲህ ሰሞኑን የተሳካላቸው ተቋማት አንደኛው የነዳጅ ኤክሰን ሞቢል ነው። ኤክሰን ሞቢል በ34% አክሲዮኑን ጨምሮለታል። አዲሱ ዓመት ከመጣ ለምን ነዳጅ ጨመረለት? 5 ሳንቲም ሳያወጣ ምንም ቫሊዩ ነዳጁ ላይ ሳይጨምር የነዳጅ ዋጋ ጨመረለት። እያንዳንዱ ዶላር ትርፍ ናት ለሱ ማለት ነው። በአጠቃላይ $65 የነበረው አንድ በርሚል 112 118 ገባለት። በ70% ነው የጨመረለት የነዳጅ ዋጋ። ዋናው ተጠቃሚው ኤክሰን ሞቢል እና ሌሎች ነዳጅ አውጪዎች ናቸው። $2.9 ቢሊዮን ተጨማሪ ገቢ አግኝቷል በኳርተሩ ማለት ነው፣ የመጀመሪያው ኳርተር ላይ። ስለዚህ ጦርነት ሲመጣ በተለይ አረብ ሀገራት ላይ የነዳጅ እጥረት ይመጣል። የነዳጅ እጥረት ሲመጣ የነዳጅ ዋጋ ይጨምራል። በቀጥታ የነዳጅ ካምፓኒዎች ተጠቃሚ ይሆናሉ። ነገር ግን ይሄን ብለን ነዳጅ ካምፓኒ ላይ ኢንቨስት እናደርጋለን ማለት አይደለም። ትሬደር የሆነ ሰውና ኢንቨስተር የሆነ ሰው የተለያየ አመለካከት ነው። ትሬደር ማለት ከመርካቶ ገዝቶ ፒያሳ ሄዶ መሸጥ ማለት ነው፣ አየር ባየር። ስለዚህ ነዳጅ ላይ ዛሬ ገዝተን ወዲያውኑ የነዳጅ ዋጋ መቀነስ ሲጀምር ቶሎ ሸጠን የምንወጣ ከሆነ ትሬደር ሆነን ማለት ነው። ብዙ ገንዘብ ማንቀሳቀስ የሚፈልጉ ሰዎች እንደዚህ አይነት ጌም መጫወት ይችላሉ። ለእኛ ኮሚኒቲ ግን የሚያዋጣው የኢንቨስተር አመለካከት ነው። ኢንቨስተር ትዳር ማለት ነው፣ ልጅ ወልዶ ማሳደግ ማለት ነው። ዛሬ የተወለደው ልጅ በአንዴ ትልቅ እንዲሆን ኤክስፔክት ማድረግ የለብንም አይደለም። ቀስ ብሎ ነው ማደግ ያለበት። እንዲያውም በአንዴ ካደገ መጠራጠር ነው ያለብን። አሁን ክሪፕቶ ላይ ያለው ችግር እሱ ነው። ዛሬ ገንዘባቸውን አስቀምጡ ይሏቸውና ከሰዓት በኋላ 1000 ብር አስቀምጠሽ 5000 ደርሶልሻል የሚሏቸውን የሌለ ተአምር ማለት ነው። ምንድን ነው የሚያደርጓቸው? የውሸት ጨዋታ ያጫወቷቸውና ገንዘባቸውን ሁሉ እዛ ካስገቡ በኋላ ይዘው ይጠፋሉ ማለት ነው። ስለዚህ ከተለመደው ውጭ የሆነ ነገር ሲንቀሳቀስ ካየን እንዲያውም መጠራጠር ነው ያለብን። በዓለም አቀፍ ደረጃ በ10 በ13 በ20% ራሱ ካደገ ፌር ነው ብለን ነው የምንወስደው። ለምሳሌ በምንድን ነው የክሪፕቶን ጨዋታ ማየው ወይም የሌቦችን ጨዋታ? አንድ ሰው ህፃን ልጅ ለምሳሌ ህፃን ልጅ ጡት የሚጠባ የእናቱን ጡት የሚጠባ ልጅ የ6 ወር የ5 ልጅ ነፍሱን አያውቅም ብለን እንገምታለን አይደለም። ጡት በሚጠባበት ሰዓት ንግግር ቢጀምር ለእናቱ ማለት ነው፣ እናቴ ምን ነው የዛሬ ወተት በጣም ቀጠነ፣ 70% 80% ውሃ፣ ሌላው እኮ ሚነራል ምናምን መሆን ነበረበት፣ ውሃው ዛሬ ጨምሯል፣ እንዲያውም ፕሮቲኑ 2% መሆን ነበረበት፣ ይሄ ግን ከ1% በታች ነው፣ ፕሮቲን ከሌለው ምኑን ወተት ሆነ እያለ ንግግር ቢጀምር ህፃን ልጅ ማለት ነው ምንድን ነው የምትዩ? ሌላ ታምር ነው የመጣው ነው የምትዩ። ክሪፕቶ ላይ ዛሬ ገንዘብ አስቀምጬ ከሰዓት ሀብታም እሆናለሁ የሚል ሰው እንደዚህ አይነት ህፃን ልጅ ነው ያጋጠመው። ማምለጥ ነው ያለብን። ሌቦች ናቸው ማለት ነው። ስለዚህ ኢንቨስተር የሚሆን ሰው የሚያስበው ቀስ ብሎ እንደ ልጅ አድጎ ትልቅ ቦታ ይደርሳል፣ ለጥሮታ ይደርስልኛል፣ የዛሬ 10 ዓመት 20 ዓመት ገንዘብ አድጎ እዚህ ይደርስልኛል ስለሚል መረጋጋት ነው ያለበት። እንደነዚህ ነዳጅ አይነት ካምፓኒዎች ላይ ትሬደሮች ናቸው የሚያስቀምጡት። ዛሬ ስቶኩ ጨምሯል ብሎ አስገብተን ነገ ደግሞ ወረደ ብሎ ማልቀስ ወይም ደግሞ ማዘን አያስፈልግም። ሌላው የተሳካለት አርቲኤክስ ኮርፖሬሽን ነው። ይሄ ደግሞ የአሜሪካን የፓትሪዮት ሚሳይል ቶማሃውክ ክሩዝ ሚሳይሎችን እና የአየር ዲፌንስ ሲስተም የሚሰራ ካምፓኒ ነው። በከፍተኛ ሁኔታ ነው የተሳካለት። ለምን? አሜሪካ ብዙ ተኩሳለች፣ ለእስራኤል ሸጣላታለች። እስራኤልም ብዙ ተኩሳለች ወደ ኢራን፣ ወደ ሊባኖስ፣ ወደ ኢራን እየተኮሱ ነው። እነዚህ ተተኳሾች ደግሞ ያልቃሉ። ሲያልቁ ተመልሰው ወደ እነዚህ ካምፓኒዎች መጥተው ነው የሚገዟቸው ማለት ነው። ፕሬዚዳንት ትራምፕ በአስቸኳይ ያዘዋቸዋል እነዚህ ካምፓኒዎች በ4 እጥፍ ምርታቸውን እንዲያሳድጉ።
በአሜሪካ በጀት ነው የሚከፈላቸው ማለት ነው። እነዚህ ካምፓኒዎች ጦርነቱ ቢያልቅም ስራ አያቆሙም። ምክንያቱም በዓለም አቀፍ ደረጃ የአሜሪካ ስቶኳን መጨመር አለባት፣ ብዙ ትገዛለች። ፕላስ ለምትፈልጋቸው ሀገራትም እንደነ ዩክሬን ወይም ሌሎች አውሮፓ ሀገራት ወይም ደግሞ ለእስራኤል ጦርኑ መሳሪያ በጀት ስላላት ስለምታግዛቸው መግዛታቸው ስለማይቀር እንደ አርቴክስ አይነት ካምፓኒዎች ለወደፊቱም ቢሆን ተጠቃሚ ሊሆን ይችላሉ። ሃሊበርተንም እንደዛው ተጠቃሚ ነው። የነዳጅ ካምፓኒዎችን ነዳጅ የሚያወጡ ካምፓኒዎችን ማሽን ኢኩዊፕመንት የሚሰራ ካምፓኒ ነው። በዚህ ሰዓት ነዳጅ በጣም ስለሚያጓጓ ነዳጅ አውጪዎች ደግሞ ብዙ ያወጣሉ። ብዙ ሲያወጡ ለማውጣት ብዙ ማሽን ብዙ ኢኩዊፕመንት ይፈልጋሉ። ስለዚህ እነዚህ ካምፓኒዎች አብረው ተጠቃሚ ይሆናሉ። ጎልድማን ሳችስ እንደዚህ ኢኮኖሚ በሚናወጥበት ጊዜ ትላልቅ ኢንቨስተሮች ገንዘባቸውን ያገላብጣሉ። ከስቶክ ወደ ቦንድ፣ ከቦንድ ወደ ወርቅ፣ መልሶ ወደ ስቶክ እንደዚህ በሚያገላብጡበት ጊዜ የኢንቨስትመንት ካምፓኒዎች ፊ አላቸው፣ ቻርጅ አድርጓቸዋል። በዛም ተጠቃሚ ይሆናሉ። ቬንቸር ግሎባል የሚባለው ካምፓኒ 92% ነው ያደገለት አመቱ ከጭምር በኋላ። ምክንያቱም 20% የሚሆነው የዓለም ሊኩዲፋይድ ናቹራል ጋዝ የሚባለው ኤልኤንጂ ከኳታር ነው የሚመጣው። እሱ ኦልሞስት በኢራን ተመቶ ተቋርጧል። ይህን የሚተካው ማን ነው? የአሜሪካው ቬንቸር ግሎባል። ብዙ ሀገራት ለዚህ ለአሜሪካው ካምፓኒ ጥያቄ እያቀረቡለት ነው። ሆል አሜሪካ፣ ላቲን አሜሪካ፣ አውሮፓ ሳይቀሩ አሁን ከዚህ ካምፓኒ ለመግዛት ፍላጎት አላቸው። ስለዚህ የአሜሪካው ነዳጅ አምራችም ተጠቅሟል። የተጎዱ አንደኛው ካርኒቫል ኮርፖሬሽን ባለመርከብ ነው። በ70% የነዳጅ ዋጋ ሲጨምር በአንድ በኩል የትራንስፖርት ኮስቱም መርከቦች ነዳጅ ይፈልጋሉ፣ ለመንቀሳቀስ ይፈልጋሉ። ሁለተኛ ለመዝናናት የሚወጣው ደንበኛው ቁጥሩ ይቀንሳል። ኢኮኖሚው የተወደደ ሲመጣ ኢንፍሌሽኑ ሰዎች ወደ ውጭ የሚያወጡት ለቅንጦት ለመዝናናት የሚያወጡት ገንዘብ ይቀንሳል። ዴልታ አየር መንገድ ስቶኩ ዛሬ ቀንሶበታል። አመቱን ከገባ በአጠቃላይ በ19% ነው የቀነሰበት። ነዳጅ ዋጋ ጨምሮበታል። የደንበኞችም ዋጋው ሲጨምር ለሽርሽር ምናምን የሚጓጓዙ ሰዎች ይቀንሳሉ። በአጋጣሚ ደግሞ ዛሬ የአሜሪካን ኤርላይንስ እና ዩናይትድ አንድ ላይ ሊጠቃለሉ ነው ስለተባለ ዴልታን ጎድቶታል። ቦይንግ በ18% ቀንሶበታል አመቱ ከገባ። የቀነሰበትም አንደኛ በሚሊተሪ በኩል የአሜሪካ ኢንትረስት አሁን አዲስ አውሮፕላን መግዛት ሳይሆን ተተኳሽ መግዛት ላይ ሆኗል። ስለዚህ ፎከስ አጥቷል ማለት ነው። ሚሊተሪው ወደ ቦይንግ ትንሽ ዞር እያለ ኦርደር እየሰጠው ስላልሆነ ነው። እንደገና ደግሞ የአውሮፕላን ነዳጅ ዋጋ ስለጨመረ አየር መንገዶች ተጨማሪ ኦርደር እያደረጉት አይደለም። ስለዚህ የሲቪሉም ቢዝነሱ አውሮፕላን ማምረቱ ቀንሶበታል። በሚሊተሪ በኩል ለሚሊተሪ የሚሰራው አውሮፕላንም ኦርደሩ ቀንሶለታል። አፕል ካምፓኒ በ17% ነው አመቱ ከገባ በኋላ የተጎዳው። ምክንያቱም አብዛኛው አፕል ቻይና ላይ ነው የሚመረተው። የአፕል ስልኮች ውድ ናቸው። ስለዚህ አብዛኛው ህዝብ ለነዳጅ፣ ለኮሞዲቲ፣ ለቁሳቁስ፣ ለግሮሰሪ የሚያወጣው ሲወደድበት አፕል ስልክ ለመቀየር ምናምን ያለው ኢንትረስት እየቀነሰ ሲመጣ ነው። ማይክሮሶፍትም በ15% ተጎድቶበታል። በአጠቃላይ እንግዲህ የነዳጅ ዋጋ ትንሽ መረጋጋት አሳይተዋል። ከ112 118 ወደ 94 95 ገብቷል። ጋዝ በአጠቃላይ በአሜሪካ አቨሬጅ $4.10 ገብቷል። ወደ 5 ይገባል እየተጠበቀ ነበር። ካሊፎርኒያ ኦልሬዲ $5 በላይ ሄዷል። ነገር ግን ነዳጅ ዋጋ ከተረጋጋ ተመልሶ ወደ $3 አካባቢ ሊገባ ይችላል። ወርቅ $4780 ነው። ቅድም እንዳየነው እንዲያውም አሁን ጨምሮ ወደ 4800 ነው። ምናልባት በሳምንት ውስጥ ተመልሶ ወደ 5000 ሊገባ ይችላል። ወደ አንድ ገበታ ውይይታችን ሄድ። ቅድስት እንደምታስታውሸው ባለፈው ሳምንት ስለ ቴሌፖርቴሽን አንድ ወሬ አውርተን ነበር። ይህ የሚያወራነው ምንድን ነው? የአሜሪካ ትልቅ ተቋም ኃላፊ የሆነ ሰው አይ ቲንክ የኢንቫይሮንመንት ፕሮቴክሽን ኤጀንሲ መስለኝ ኃላፊ የሆኑ ሰው የሆነ ጊዜ ንግግር ሲያደርጉ በዩቲዩብ ወይ በሌላ ፖድካስት ኢንተርቪው ሲደረጉ ቴሌፖርት አደርጋለሁ ብለው ነበር እና ጆርጂያ ወዳለ ዋፍል እና ሌሎች ቦታዎችም አንዳንዴ ተነጥቄ እሄዳለሁ ሲሉ ነበር። እና ዜናውን ሰሞኑን ያሉ ማታ ማታ የሚታዩ የቀልድ ፕሮግራሞች አሉ አሜሪካ ውስጥ ናይት ሾው የሚባሉ በሙሉ በቃ በዚህ ሳምንት ሲቀልዱበት ነው የዋሉት ሰውየውን። የእኛ እንዳያውም ማክሰኞ ነው የተቀረጸው፣ ሐሙስ ነው የተላለፈው። ሮብ ማታ ሐሙስ ማታ ሁሉ እነሱ እየቀለዱበት ነበር በዚህ ሰው ማለት ነው። እና ሀሳቡን ከዛ ያስኩትና እኛ ስለምን አንሞክረውም ብያስብ ግን ቀየርኩት። በቦታ ሳይሆን በታይም ለምን እኛ ትራቭል አናደርግም ብያስብ እና ዛሬ ውይይት አጀንዳችን እሱ ነው የሚሆነው። ከሃፒነስ እና ከገንዘብ ከደስታ ጋር አገናኝተነው እስቲኛም ታይም ትራቭል አድርግና ትንሽ እንድትንከራተች ስለፈለኩ ወደፊትና ወደኋላ እሱን ነው ተዘጋጅቼ የመጣሁት። ይሄን ነገር ሳስበው ስሙን ምን ልበለው አልኩና ብዙ ፊልሞች አሉ ስለ ታይም ትራቭል የሚያሳዩ።
በአንድ ወቅት ያየሁት 17ኛው ክፍለ ዘመን ወደ ኋላ የሚመልስ በታይም ትራቭል እና ስልክ ምናምን ሁሉ ይዘው ነው የሄዱት፣ ሞባይል ስልክ ማለት ነው። እና 16ኛው ክፍለ ዘመን ዩካን ኢማጂን ሰው በሞባይል ስልክ ሲያወራ እዛ የነበረው ህዝብ ምን እንደሚሆን ቆዳ ጫማ አርገሽ ምናምን ስትሄጂ ያኔ የነበረው ህዝብ ጫማ ስለማይጠቀም በብዛት ማለት ነው። ሶ ታይም ትራቭል ልለው አልፈለግኩም እና ሁለት ቃላትን ለመምረጥ ተፈለጉ። አንደኛው በግሪክ ታይም ማለት ክሮኖ ማለት ነው። ለምሳሌ ክሮኒክ በሽታ ከተባለ ለረጅም ጊዜ የሚቆይ በሽታ ማለት ነው። ክሮኖሎጂ ማለት እንደዚህ ተከታታይነቱ እንዴት ነው። አሁን የኢራንን ጦርነት ክሮኖሎጂ ተናገሪ ከተባል ከ1914 ጀምረሽ ባለፈው ሳምንት እንዳቀረብኩት አንድ እንግሊዛዊ የኢራንን ሻህ ቀርቦ እንዴት የኢራንን ነዳጅ ለመቆጣጠር እቅድ እንዳወጣ በኋላ ከአሜሪካውያን ጋር ሆኖ በጋራ 16% ብቻ ለኢራን አስቀርተው ሌላውን በሙሉ እንደወሰዱባት በመፈንቅለ መንግስት ጨዋታውን በሙሉ አሳይት። እሱ ክሮኖሎጂ ይሆናል፣ ጊዜ ማለት ነው። ክሮን ማለት በግሪክ ጊዜ ማለት ነው። ባለፈው ሳምንት እንዳየነው ደግሞ ፖርቴሽን ማለት ትራንስፖርቴሽን ወይም ሙቭመንት ወይም እንቅስቃሴ ማለት ነው። ኤርፖርት አለ፣ በአየር ተጓጉዘሽ የምታርፊበት ቦታ ነው። ሁለቱን አንድ ላይ ያቀናጀሁትና ክሮኖፖርቴሽን አብየዋለሁ። እንደዚህ አይነት ቃል መኖሩን አላውቅም። ጉግል አድርጌ ለማግኘት ሞክሬ ነበር፣ አላገኘሁም። ክሮኖፖርቴሽን ግን ክሮኖና ፖርትን አንድ ላይ አቀናጅቼ ክሮኖፖርቴሽን ብየዋለሁ። በጊዜ ወደፊትና ወደኋላ መሄድ ማለት ነው። ስለዚህ ትንሽ ክሮኖፖርቴሽን ብንጫወት ምን ይመስልሻል? ስለዚህ ክሮኖፖርቴሽን ከማውራቴ በፊት ግን የሁለት ሰዎችን ታሪክ ብናገር ጥሩ ነው። አንደኛ ጄፍ ቤዞስ የአማዞን መስራች። ጄፍ ቤዞስ 1994 ላይ ዲኢ ሻው የሚባል ትልቅ የኢንቨስትመንት ካምፓኒ ሄጅ ፈንድ ካምፓኒ ነው። ሄጅ ፈንድ ማለት የሀብታሞችን ገንዘብ ወስዶ ስቶክ ማርኬት ላይ የሚያገላብጥ ማለት ነው። የዛ ካምፓኒ ኒውዮርክ ያለ ካምፓኒ ሲኒየር ቫይስ ፕሬዚዳንት ነበር። የትልቅ ስቶክ ማርኬት ካምፓኒ ወይም የሚያገላብጥ ካምፓኒ ሲኒየር ቫይስ ፕሬዚዳንት የነበረ ሰው ነው። በጣም ከፍተኛ ደሞዝ ነው የሚከፈለው። እኛ ራሱ አሁን ላይሰንስ ያለን ሰዎች የላይፍ ኢንሹራንስ ላይሰንስ እና የሴኩሪቲ ላይሰንስ ሁለቱን ነው ማውጣት የምንችለው። እኛ ጋር የሚሰሩት የኤዥያ ሰዎች የሴኩሪቲ ላይሰንስ ያወጡት ሰዎች በአመታዊ ኮንፈረንስ ጊዜ በምንገናኝበት ጊዜ ገቢያቸውን አጠይቀኝ በቃ 1 ሚሊዮን ምናምን ነው ገቢያቸው፣ 2 ሚሊዮን እንደዛ ነው ኢንካማቸው። እኛ በ40 ሺህ ብር በ50 ሺህ ብር እንዳረቃለን። ሌላ ሴኩሪቲ ማለት ሌላ ዓለም ውስጥ ነው ያለው። እኛም በጣም ሰዎችን አድቫይዝ የምናደርገው ለምን ላይሰንስ አውጥተን ወደዚህ የኛ ኮሚቴ አይገባበትም የሚለውና እዛ ደረጃ የነበረ ሰው ነው። ግን የአማዞን ሀሳብ መጣለት፣ ኦንላይን መጽሐፍ መሸጥ ሌላ ነገር አይደለም። ስለዚህ መወሰን ነበረበት። እስራኤል ልልቀቅ፣ ይሄን የመሰለ ደሞዝ ይዞ ማለት ነው፣ ይሄን የመሰለ ስልጣን ይዞ የብዙ ሀብታም ገንዘብ የሚያገላበት ቫይስ ፕሬዚዳንት ሆኖ እስራኤል ልልቀቅ፣ አማዞንን ልጀምር ወይስ አልጀምር? የአማዞንን የመጀመሪያ ፒክቸሮች ብታዩ በጣም ነው የሚገርመው። ራሱ ቢሮ ውስጥ ነው እቃ ፓክ የሚደረገው። ከጎን ከሱ ጠረጴዛ አጠገብ ጨርቅ ግድግዳ ላይ ተለጥፋ በእጅ የተሳለ የሚመስል አማዞን የሚል ጽሑፍ ያለበት የሚገርም ነው። እንደዛ ነው ቢዝነስ የሚጀመረው። በትንሽ ብር ነው የሚጀመረው። ለሁሉም አንድ ጥያቄ ጠይቅ፣ መወሰን ከበደው። እስራኤል ልልቀቅ፣ አማዞንን ልጀምር አልጀምር? ከዛ ምን አደረገ? ሁለት አማራጭ አለኝ፣ መልቀቅ ወይም አለመልቀቅ። 80 ዓመቴ ላይ ብሆን ምንድን ነው የሚሰማኝ ብሎ አሰበ። በ80 ዓመቴ ወደኋላ ተመልሼ ይሄን የመሰለ ጥሩ ሀሳብ ሳልተገብረው ብቀር ምን ይሰማኛል ሲባል ከባድ ጸጸት ውስጥ ነው የምገባው። ብሞክርና ፌል ባረግ ይሻለኛል፣ ሳልሞክር ቀርቼ በኋላ ከምጸጸት አሁን ሞክሬው በወድቅ ይሻለኛል ብሎ ወሰነ። በዛ መሰረት ስራውን ኩዊት አደረገና አማዞንን ጀመረ። ለዛች ውሳኔ ያበቃው ወደፊት ሄዶ ማሰቡ ነው። ይሄን ነው እንግዲህ እኔ ክሮኖፖርቴሽን ያልኩት። ራሱን ወደፊት ወሰደው። እሱ እንደዛ አላለውም፣ ክሮኖፖርቴሽን አላለውም፣ ታይም ትራቨል ነገር ነው ያለው። ወደፊት ሄጄ በሽምግልና ዘመኔ ተመልሼ በዕድሜ ልኬ ሞክሬ ያልተሳካልኝ ወይም አስቤ ያልሞከርኩት ብዬ በኋላ ጥሮታ ውስጥ ገብቼ ከምጸጸት ልሞክረው ብሎ ገባበት። ልሞክረው ብለው ገብቶ ያልተሳካላቸው ብዙ ሰዎች ሊኖሩ ይችላሉ። እሱ አይደለም ነጥቡ። እሱ ግን እችን ስትራቴጂ ተጠቅሞ ተሳካለት። ሁለተኛ የተሳካለት ወይም ደግሞ በዚህ ጉዳይ ላይ ማንሳት የሚያስፈልገው ኤለን ማስክ ነው። ኤለን ማስክ የሳውስ አፍሪካ ስደተኛ ነው። ወደ ካናዳ መጣ። ከካናዳ ወደ ፔንሲልቬኒያ መጣ ትምህርቱን ለመማር። ማስተርስ ትምህርቱን ጨረሰ። ፒኤችዲ ከጀመረ በኋላ አቋረጠና የራሱን ካምፓኒዎች መስራት ጀመረ። ቢዝነስ ዚፕቱና ፔፓልን ከፈታቸው። መጀመሪያ ፔፓልን የማያውቀው ሰው የለም። ኤለን ማስክ ነው የጀመረው። ነገር ግን ሸጣቸው። እነሱ ሁለቱን ሸጣቸውና ቴስላ ላይ እና ስፔስ ኤክስ ላይ ኢንቨስት ማድረግ ጀመረ። 2008 የኦባማ ክራይሲስ ሲመጣ ሁለቱ ካምፓኒዎች ወደቁበት። የኤሌክትሪክ መኪና የሚገዛ ሰው ጠፋ።
ስለዚህ ቴክኒካሊ ቴስላ ባንክራፕሲ ፋይል ሊያደርግ ጫፍ ላይ ደረሰ። ስፔስ ኤክስ እንግዲህ የአሜሪካ መንግስት ኦልሞስት ባንክራፕሲ ካምፓኒዎቹን ወድቀውበት ኦባማ በቢሊዮን ዶላር ለባንኮች የሚሰጥበት ጊዜ ነው። ወደ ጨረቃ የሚወጣበት በጀት የለውም ኦባማ ወይም የአሜሪካ መንግስት። ስለዚህ ስፔስ ኤክስ ፕሮጀክቱ ተቋረጠበት። ቴክኒካሊ ባንክራፕሲ ፋይል ሊያደርግ ጥቂት ነበር የቀረው። በኋላ ምን ብሎ አሰበ? የሰው ልጅ የመጨረሻው ዋና ወሳኝ ነገር ለወደፊቱ የሰው በሂውማኒቲ በሰው ልጅ ታሪክ ስፔስ እና ኢነርጂ ናቸው የሚል ጥብቅ አቋም አለው። አሁን እኛ ደጋግመን እዚህ የምናወራው ኮሚኒቲው ካልተቀየረ እኛ እንደ ግለሰብ ብንቀየር ለውጥ አናመጣም ብለን ነው የምንደክመው አይደለም። ልክ እንደዛ እኔ በዚህ በኩል ጥብቅ አቋም ነው ያለኝ። እኔ ብቻዬን ቢያልፍልኝ ጥቅም የለውም። ኮሚኒቲው ነው ማደግ ያለበት፣ አብረን ነው። ኤለን ማስክ ደግሞ የዓለም ህዝብ መቀየር ያለበት ኢነርጂና ስፔስ ላይ ሪቮሉሽን ካመጣ ነው ብሎ ያምናል። ካልሆነ እዛው ነን ነው ብሎ ነው የሚያምነው። እዚች ነው የምንገላበጠው ብሎ ነው የሚያምነው። ስለዚህ ይሄን ህልሜን ለማን ልስጠዋል? ማን አለችን ህልሜን የሚቀበለኝ? ይሄን ህልም እንዴት ብዬ ተወዋለሁ? ለማን ሰጥቼ ነው የምተወው? ስለዚህ አልተውም አለና ያለችውን ገንዘብ በሙሉ አጠራቀመና ወይም ያለችውን ገንዘብ በሙሉ መልሶ ስፔስ ኤክስ እና ቴስላ ላይ ኢንቨስት አደረጋቸው። አሁን ማየት ይቻላል። ስፔስ ኤክስ እንትን አውጥቷል እንግዲህ አይፒኦ ወጥቶለት ለፓብሊክ ሊሸጥ ነው። የሚገርም አይነት ወደ 3 እርግጠኛ አይደለሁም የገንዘቡ መጠን፣ ግን የሱ እጁ ላይ ያለው 40% ሼር አለው። በአንዴ ከ1 ትሪሊዮን ዶላር በላይ ሀብት የሚያመጣለት ትልቅ ቢዝነስ ሆኖለታል። ቴስላ ካምፓኒ በሚቀጥሉት 10 ዓመታት 1 ትሪሊዮን ዶላር ይከፍሉታል። ቢዝነሱ የተረፈለት እንዴት ነው? አይደለም በእድሜ ልኩ አይደለም እሱ ያሰበው፣ በ30 ዓመት በ40 ዓመት በኋላ አይደለም ያሰበው፣ ስለ ሰው ልጅ በአጠቃላይ ነው ያሰበው። የዛሬ 200 ዓመት የሰው ልጅ የት ይደርሳል? ኢነርጂና ስፔስ ላይ ካልሰራ የትም አይደርስም። ስለዚህ እኔ በርደን አለብኝ፣ ይሄን ነገር መለወጥ አለብኝ ብሎ ነው የተነሳው እና ወደፊት ተራምደው ነው የወሰኑት። ወደ ኋላ አይደለም የተመለሱት፣ ወደፊት ተራመዱና ከዚያ አንጻር አንቺን እስቲ በክሮኖ ፖርቴሽን ወደፊት ልውሰድሽ እና ትንሽ አንቺን ለማገዝ አንድ ስዕል ላሳይሽ፣ ለኤክሰርሳይዝ ስለሚጠቅም ብዬ ነው። ኦኬ፣ ቺን ሰው እስቲ የምታውቂያት ከሆነ ትነግርኛለሽ። እንዴት እንደምታምር ማናት? እኔ ነኛ በ80 ዓመቴ። ኦኬ፣ ስለዚህ በክሮኖ ፖርቴሽን ወደ 80 ዓመትሽ ሄደሻል። አሁን ፊት ለፊት እንደምታየው የአንቺ ፊት ትንሽ ስማይል ያደረገ ፊት ነው የሚታየው። የተረጋጋ ፊት ይታያል። ምናልባት በ80 ዓመትሽ ጡረታ ወጥተሻል። የዩቲዩብ ፕሮግራም ልታደርጊው እንዳሰብሽ ትነግረኛለሽ። በ80 ዓመትሽ ሜይ ቢ ኢትዮጵያ ነው ወይ መመለስ የምትፈልጊው፣ ወይስ ካናዳ ነው የምትኖሪው፣ ወይስ ወደ አሜሪካ፣ ወይስ ወደ ጠፈር ነው የምትሄጂው ከኤለን ማስክ ጋር? የተረጋጋ ፊት ይታያል። ነገር ግን እጅሽ ላይ የተያዘው መጽሐፍ ካየሽው 2 ፒክቸር ነው ያለው። በግራ በኩል ያለው ፒክቸር ያዘነች ኪዲ ናት፣ ቅድስት ናት። ትንሽ ስትረስ ፊቷ ላይ ይታያል። እጅሽ ላይ ያለው መጽሐፍ የራስሽ መጽሐፍ ናት። ያዘነችው ቅድስት በግራ በኩል አለች። ፈካ ያለችው የተረጋጋ ላይፍ በ80 ዓመቷ ያለችው ቅድስት በቀኝ በኩል ያለው መጽሐፍሽ ላይ የሚታይ ነው። ያንቺ ክሮኖፖርቴሽን መጽሐፍ እች ናት። ሶ የዛሬ 80 ዓመትሽ ስትደርሺ፣ የዛሬ 30 ዓመት ዋቴቨር ዓመትሽ፣ ከዛሬ 30 ዓመትና 40 ዓመት በኋላም ሊሆን ይችላል፣ የትኛዋ እንድትሆኝ ነው የምትፈልጊ? በግራ በኩል ያለችው ወይስ በቀኝ በኩል ያለችው? ኦብቪየስሊ ደስተኛዋ ነው። ጥሩ፣ አድማጮቻችንም የራሳቸውን ስራ ይወስዳሉ እና እንግዲህ ደስተኛ ለመሆን እነዚህን 4 ጥያቄዎች ነው የምትጠይቂው ራስሽን ማለት ነው። የመጀመሪያው ጥያቄ እንዴት ነው እንደዚህ ደስተኛ ሊሆን የምችለው? በ80 ዓመቴ ፊቴል እንዴት ነው ስማይል ሊያደርግ የቻለው? ምንድን ነው የኮራሁበት? ደስ ያለኝ ስራ የሰራሁት በቀሪ ዕድሜ ምን ብሰራ ነው እንደዚህ ስማይል ያደረኩት? ምንድን ነው ቢውልድ ያደረኩት በሚቀጥሉት ዓመታት ወይም እስከዛሬ ባለኝ ዕድሜ ቢውልድ ያደረኩት ነገር ምንድን ነው? ምንድን ነው አቮይድ ያደረግሻቸው ነገሮች? ማድረግ የማይገባሽን አቮይድ ማድረግ ወይም ስታደርግ የነበረው ነገር አቮይድ ያደረግሻቸው ነገሮች ምንድን ናቸው? የማይጸጸተሽ ነገር ምንድን ነው? አሁን ስማይል አድርገሻል። ሶ ጸጸት ላይ አይደለሽም ማለት ነው። ሶ ማድረግ የሚገባሽን ያደረግሻቸው ነገሮች አሉ፣ ማድረግ የማይገባሽን አቮይድ ያደረግሻቸው ነገሮች አሉና እስቲ ለእነዚህ ጥያቄዎች መልስ መስጠት ትችያለሽ። እንዴት ስማይል ልታደርግ ይቻልሽ?
እና በህይወቴ መስራት የምፈልጋቸው የሰራኋቸው የምታያቸው መስራት የማይገባኝን ያቋረጥኳቸው የምታያቸው ይሄ ለእኛ ለውይይት እንዲመቸን ነው። መልሱን መመለስ የለብሽም፣ ምክንያቱም ይሄ በአንድ ደቂቃ የሚመለስ መልስ አይደለም። በአጠቃላይ ግን ለሰዎች ሪኮመንዴሽን ለመስጠት ለአድማጮቻችን ሪኮመንዴሽን ለመስጠት እንዲመችን አንድ ሰው ወደፊት ተራምዶ የዛሬ በ80 ዓመቱ በ90 ዓመቱ ደስተኛ እንዲሆን ከተፈለገ ምንድን ነው ማድረግ ያለበት፣ ምንድን ነው ማድረግ የሌለበት በሚለው በጥያቄ ነው አሁን ጥያቄውና ይሄ ደግሞ እኔ ነኝ እንግዲህ በ80 ዓመቴ ይሄን እመስላለሁ። ትናንት ቲክቶክ ላይ ፖስት አድርጌው ነበር። ያዘንም ሌላ አለኝ። ይሄኛው ትንሽ የተረጋጋ ካልም ፊት ነው የሚያሳየው። ቲክቶክ ላይ ነው ፖስት ያደረግኩት። ምንድነው በዚህ በቀሪ ዕድሜ ማድረግ ያለብኝ የሚያኮራኝ የሚያስደስተኝ ነገር ምንድነው? ቢውልድ ማድረግ የምፈልገው የማይጸጽተኝ። ለምሳሌ መስራት የምፈልጋቸውን 2008 ላይ የጀመርኳቸው ስራዎች ነበሩ ኢትዮጵያ ያለው። በኋላ አቋርጬው አሜሪካ መጥቼ ግራና ቀኝ 2 ስራ 3 ስራ ስራ ነገር አለምን ሁሉ ትቼ በቃ ተቀጣሪ ሆኜ ነበር የቀረሙት። አሁን ተመልሼ ቀልቤን ገዝቼ ወደ ራሴ ስራ ደግሞ ተመልሻለሁ። ይሄን ሁሉ ሳልጀምረው 80 ዓመት ላይ ብመጣ ኖሮ የሚጠብቀኝ ፊት ሌላ ፊት ነበር የሚሆነው። በግራ በኩል ያለው ያዘነው ሰው ነበር የምሆነው። ህልሜ ሳይሳካልኝ ሳስበው የነበረው ነገር አንዳንዴ ሰበብ ይሆናል። ላይሰንስ አውጥቶ ለመጀመር $100 ብቻ የሚያስፈልገውን ስራ ዛሬ ነገ እያልኩ ሳልሰራው ፈርቼው ከብዶ አንዳንዴ ካፒታል የማያስፈልግ ስራ ሊሆን ይችላል ከሆነ አስቸጋሪ ነው የሚሆነውና እዚህ ጋር እንደሚታየው ይሄ ደግሞ የኔ ያዘነውና የደስተኛው በ80 ዓመቴ ምን እመስላለሁ የሚለው ነው። እያንዳንዱ ሰው እንደዚህ ራሱን ወደፊት ወስዶ ቢያየው 80 ዓመቴ ላይ እንደዚህ አዝኜ ካገኘሁት ራሴን ምን ባጠፋ ነው ምን ባላደርግ ነው ያዘንኩት የሚለውን ነገር እንዲያስብበት ብዬ ነው። አንቺም እንደዛው ማለት ነውና ወደ ጥያቄያችን ስንመለስ ከገንዘብ አንጻር ከጤና አንጻር ሊሆን ይችላል ከምትሰሪው ስራ አንጻር እስቲ አስተያየት መስጠት የምትችይ ከሆነ ምን ብታደርጊ ነው የምትደሰችው? ምን ብታደርጊ ነው የምታዝኙ በ80 ዓመትሽ? በነገራችን ላይ እዚህ ጋር አያቴን ያስመሰልከኝ እውነት ለመናገር ፎቶ እና በጣም አመሰግናለሁ። ያምራል። ምንድነው ከባድ ጥያቄ ነው በጣም እንደገና ፐርሰናል የሆነ ነገር ነው። ዲፕ የሆነ ነገር ማሰብን ይጠይቃል። ነገር ግን ብዙ ጊዜ ማለት ነው የማያጸጽተኝ ይሄ ነገር ያጸጽተኛል ብዬ የማስባቸውን ነገሮች ከማድረግ እቆጠባለሁ በተቻለኝ አቅም። ለምን ሁለት ውስጣችን እኮ የሆነ ትክክለኛ ጀጅመንት ስናደርግና ሳናደርግ የሚታወቀን ነገር አለ። ይሄ ኢነር ቮይስ የሚባል አለ አይደል? እሱን ለማዳመጥ እሞክራለሁ ብዙ ጊዜ። ሁለተኛ ደግሞ እውነት ለመናገር በጣም እግዚአብሔር በረከቱን አብስቶልኛል ማለት እችላለሁኝ። ብዙ ነገሮችን ሞክሬ ያልተሳካልኝ ሊኖር ይችላል እንጂ የሰው ልጅ ያቆመዋል ብዬ ማስበው ከሚያስበው ነገር ፍርሃት ነው። ስለዚህ አንድ ነገር በውስጤ ሳስብ ማድረግ እየፈለኩኝ ማድረግ ካመነታ ወይም ማድረግ ካቃተኝ ለመመርመር ሞክራለሁ ለምንድን ነው የሚለው። the only thing የማስበው ፍርሃት ከሆነ ያንን ፌስ አድርገዋል። ሁለተኛ ፕራውድ ብለህ ላነሳኸው አንድ በጣም ከእግዚአብሔር ቀጥሎ ምኮራበት አንድ ነገር አለ። አንድ ሰው መጥቶ ማንም ሰው ምናልባት ሰውን እኔ አከብራለሁ እንጂ በጣም አከብራለሁ እንጂ ሰውን አልፈራም እውነት ለመናገር እና ግን ብዙ ጊዜ የሚያጋጥሙኝ ሰዎችን የሚፈሩ ሰዎች ያጋጥሙኛል። ስለዚህ በጣም ትንንሽ የሚጨቆኑ ሰዎች የሚያሳዝኑ ሰዎች መተው እኔ ጋር በተለይ በፊትም ፐብሊክ ላይም ሳልወጣ አሁን ደግሞ ሞር ሲናገሩ ድምፅ ለመሆን ለማንም ወደኋላ አለ። ይሄ ወደፊትም አይደለም በ80 ዓመት ሞልቶኝ ካለፍኩም በኋላ የኔ ልጆች ሊኮሩበት ይችላሉ የምለው ነገር ነው። ይሄ ትክክለኛ ለሆነ ነገር ድምፅ መሆን ማለት ነው እና ሶፋር እግዚአብሔር ይመስገን ጸጸትበታለሁ ብዬ የማስባቸው ነገሮች የሉም። ከዚህ በኋላም እንግዲህ እግዚአብሔር ይጠብቀኝ እንጂ ያው በጣም ቁጥብ ሆነ ከኖርክ ብዙም
ምናልባት ኤክሳይቲንግ የሚያደርግ ህይወት ላይኖርህ ይችላል እንጂ ብዙም አይጸጽትም ብዬ ነው የማስበው። እንጂ አላቅም መልሼ ልከሆነ። ጥሩ እንግዲህ ይሄ አድማጮቻችን ዋናው እንዲለማመዱበት ነው ይሄን ክሮኖፖርቴሽን ዲዛይን ያደረኩትና በአራት ነገር አድማጮች ራሳቸውን ቢጠይቁ። አንደኛው ገንዘብን በሚመለከት አሁን ቅድስት የያዘችው የራሷ መጽሐፍ ነው። በ80 ዓመቷ ሁለት ምርጫዎች ነው የሚጠብቋት። ወይ ያዘነች ቅድስት ናት፣ ወይ የተረጋጋች ደስተኛ ቅድስት ናት። ያችን ቅድስት የምትሰራት ግን ዛሬ ያለችው ቅድስት ናት የምትሰራው። በ80 ዓመቷ ምንም ልትሰራው አትችልም። ውጤቱ ነው እሱ። ከዛሬ ጀምሮ ምናልባትም ከትናንት ጀምሮ የተሰራ ስራ እስከሚቀጥሉት ዓመታት ቀጥሎ በ80 ዓመቷ ላይ ይሄ ሁለቱ ኦፕሽን የሚጠብቃት ከሆነ የትኛውን መንገድ እንደምትመርጥ ራሷ ናት መወሰን ያለባት፣ ሌላ ሰው አይደለም። ይሄ ሲወስን ግን አራት ነገሮች ላይ፣ አንደኛ ገንዘብን በሚመለከት ሄልዚ ፊውቸር ጤነኛ ፊውቸር እንዲኖረን ነው የምንፈልገው ወይስ የተጨነቀ ፊውቸር የወደፊት ህይወት እንዲኖረን ነው የምንፈልገው? ጤነኛ በገንዘብ በኩል ጤነኛ ፊውቸር እንዲጠብቀን ከፈለግን በ80 ዓመታችን አንደኛ ዌልዝ መገንባት አለብን፣ ሀብት መገንባት አለብን፣ መረጋጋት በኢንካማችን መፍጠር አለብን፣ ገንዘባችን ኢንቨስት መደረግ አለበት፣ ፕሮፐርቲ መያዝ አለብን፣ ገንዘብ መቆጠብ አለብን፣ የፋይናንስ ጾም መጾም አለብን፣ ወጪ ማባከን የለብንም፣ ለማይረባ ቅራቅንቦ ገንዘባችን ማባከን የለብንም፣ የክሬዲት ካርድ እንትን ጥገኛ መሆን የለብንም። አንደኛው እሱ ነው። ሁለተኛው የዚህ ተቃራኒስ ከፍተኛ ስትረስ መግባት በ80 ዓመታችን ለጥሮታው ገንዘብ የሌለው ሰው፣ ከፍተኛ ዕዳ ውስጥ ያለ ሰው፣ ቤት ያልገዛ ሰው ወይም ሞርጌጁ ተከፍሎ ያላለቀበት ሰው ወይም በቤት ኪራይ የሚኖር ሰው 2000 3000 በየወሩ ክፈል የሚባል ሰው ከሆነ በጣም ችግር ላይ ነው የሚሆነው ማለት ነው። ሁለተኛው ጤናን በሚመለከት በ80 ዓመታችን ጠንካራ ኤነርጂ ያለን ጉልበት ያለን መስራት መንቀሳቀስ የምንችል ሰዎች ከሆንን የወደፊት ህይወታችን በ80 ዓመታችን ጤነኛ ይሆናል። ስለዚህ ለዛ የሚሆን ላይፍ ስታይል መኖር አለብን። በፋይናንስ ጾሙም እኮ ያለማመድነው እሱን ነበር ባለፈው። እባካችን በሳምንት በቀን 2-3 ሬስቶራንት ሄደን ከምንመገብ ቤታችን ምግብ ማዘጋጀት እንጀምር። ያው ዳማከሴ መካሪ እንዳልሆን ጤና ላይ ብዙ ማውራት አልችልም። ይሄን ደግሞ ባለሙያ ሄደን ማናገር አለብን። የወደፊት ህይወታችን ጤነኛ ህይወት እንዲሆን ምንድን ነው ማድረግ ያለብን? ግን አትሊስት ኮመን የሆነ ነገር አለ የምናውቃቸው። ምግባችን ላይ መስራት አለብን። በየቀኑ እንቅስቃሴ ማድረግ አለብን። ይሄ ዶክተር አትንቀሳቀሱ ስላለን መቼም የምንሰማው አይመስለኝም። ፊዚካሊ መንቀሳቀስ አለብን። ዶክተር ጥሩ ምግብ ምንም ጥቅም የለውም መድኃኒት ቸዋት ካለኝ እኔ ዶክተሩን አላምነው እውነቱን ለመናገር። ወይ ዳማከሴም ሊሆን ይችላል ማለት ነው። ምግብ ነው ትልቁ መፍትሄ ብዬ ነው የምወስደው። የምንመገበው ምግብ የምናደርገው እንቅስቃሴ ጥሩ ነው ብዬ አምናለሁ። ዲቴሉን በሚመለከት ለዝርዝሩ ግን ወደ ዶክተሮቻቸው ቢሄዱ ነው የሚሻለው ከኔ ይልቅ ማለት ነው። ሁለተኛው ደግሞ ስትረስድ የሆነ ሰው በ80 በ70 በ90 ዓመቱ ከፍተኛ ጭንቀት ውስጥ የሚገባ ሰው በሽታ ያለው የገጠመው ለበሽታው መድኃኒት የሌለው ወይም ደግሞ መድኃኒት ቢኖረው እንኳን የገንዘብ አቅሙ የሌለው የሕክምና ኢንሹራንስ የሌለው በሽምግልና ዘመኑ የጥሮታ ገንዘቡ የማይበቃው ከሆነ ደግሞ ችግር ውስጥ ይገባል ማለት ነው። ሶስተኛው ቤተሰባችን በሚመለከት ጤነኛ ፈገግተኛ በ80 ዓመታችን እንድንሆን የምንፈልግ ከሆነ ጠንካራ ጥሩ ግንኙነት ያለው ጥሩ መስተጋበር ያለው ቤተሰብ መመስረት አለብን። የዛ ተቃራኒ ደግሞ በቃ በጣም አስቸጋሪ የሆነ ቤተሰብ ሲሆን ነው። መለያየት ያለበት ጸብ ያለበት ቤተሰብ ሲሆን በጣም አስቸጋሪ ነው። በተለይ በሽምግልና ዘመናችን ከዚህ በፊት እንዳነሳሁት በሽምግልና ዘመን ሳፖርት የሚሰጡን በተለይ ልጆቻችን ናቸው። በተለይ ሴት ልጅ፣ በተለይ ቤት ውስጥ ያለች ሴት ደግሞ ሴቶች በባህሪያቸው ነርቸሪንግ ስለሆኑ ማለት ነው። እሱም በፋሚሊያችን ላይ ደግሞ ሌላ መስራት ያለብን ነገር አለ። የመጨረሻው ኬሪየራችን ላይ ምን አይነት ስራ ነው አሁን እየሰራን ያለ ነው? በ80 ዓመታችን ፈገግተኛ መሆን የምንፈልግ ከሆነ መስራት ያለብን ስራ አንደኛ የሚያድግ ስራ መሆን አለበት። ሁለተኛ በኮሚኒቲያችን ላይ ኢምፓክት የሚፈጥር ፖዘቲቭ ወይም በጎ አስተዋጽኦ የሚፈጥር ነገር መስራት አለብን። በ80 ዓመታችን ግን ቁዝም ያለ ፊት ያዘነ ፊት የሚኖረን መቼ ነው? በፍጹም የማያድግ ስራ ውስጥ ከከረመን፣ እድሜ ልካችን የማያድግ ስራ የደሞዝ ጥገኛ ሆነን ከከረመን በ80 ዓመታችን ገንዘብ የለንም አካውንታችን ላይ በቃ። ስለዚህ መቆዘማችን አይቀርም ማለት ነው። ወይ በሶሻል ሴኩሪቲ ብቻ የምንኖር እንሆናለን ማለት ነው። ስለዚህ ወሳኞቹ እኛ ነን። ወደ 80 ዓመታችን ላይ ሄደን ወደፊት ሄደን ምን አይነት ሰው ነው ሊሆን የሚችለው? ያሉኝ አማራጮች እነማን ናቸው? እነዚህን አማራጮች ያዘነው ነው ወይስ ደስተኛው ሰው እንደሆነ የምፈልገው? በ80 ዓመት ዝም ብሎ ዱብ የሚል ባህሪ አይመጣም። ዛሬ ጀምረን መስራት አለብን። አሁን እንደገና ወደ አሁን ልመልስሽ፣ ከ80 ዓመትሽ ደግሞ ወደ አሁን ላምጣልሽ እና አሁን 2026 ላይ ነው ያለነው። አሁን ያለሽ ህይወት እንዴት ነው? ደስተኛ ነሽ ወይስ አይደለሽም ነው ጥያቄው። ስለዚህ ከራሴ ልጀምር። የዛሬን ህይወቴን ለመወሰን እኔን ደግሞ አሁን ምን አደረግኩት? 10 ዓመት ራሴን ወደኋላ መለስኩት።
10 ዓመት ስመልሶ ይሄን እመስላለሁ እንግዲህ ያኔም ፀጉር አልነበረኝም ማለት ነው። ይሄ ከ10 ዓመት ወደ ኋላ ተመልሼ ነው። ዛሬ ያለኝ ደስታ 2026 ያለው የምኖረው ህይወት ዛሬ ዱብ ያለ ነገር አይደለም። የዛሬ 10 ዓመት ጀምሮ የሰራኋቸው ነገሮች አሉ። ስለዚህ 2015 ወደ ኋላ ብንመለስ 20 ዓመት ወደ ኋላ ብንመለስ ያኔ ጀምሮ የሰራናቸው ሁኔታዎች ለዛሬ ማንነታችን አብቅተውናል ማለት ነው። እስቲ አንቺን ወደ ኋላ ልመልስሽ። 2015 ጀምሮ ምንድን ነው የሰራሻቸው? አሁን ያለሽ ህይወት ከሁለቱ የትኛው ነው? ፈገግተኛዋ ነሽ ቅድስት ወይስ ያዘነችው ቅድስት ነሽ? ነው ፈገግተኛዋ ነኝ። ያዘነችው አይደለሽም። ስለዚህ ያው ከ2015 ማለት ጀምሮ ትንሽ ፐርሰንት ሊኖር ይችላል። ሰው መቼም ሁሌ ደስተኛ አይደለም። አዎ፣ ግን በ80% ብለን ውሰደው። 80% ደስተኛዋ። ኦኬ፣ 80% ደስተኛ ሆንሽው ዛሬ ጠዋት ስትነሺ ቡና ስለጠጣሽ ምናምን አይደለም። ህይወትሽ፣ የምትኖሪበት ቤት፣ የምትሰራቸው ስራዎች፣ ዛሬ ዩቲዩብ ላይ ያለሽ ተደማጭነት፣ በብዙ ህዝብ ያለሽ ታዋቂነት ዝም ብሎ ዛሬ የመጣ ነገር አይደለም። ዩቲዩብ ፕሮግራምሽን እንኳን ብትወስጂው የደከምሽውን ድካም አንቺ ነሽ የምታውቂው። ወደኋላ 2015 ልውሰድሽና ከ2015 ጀምሮ በህይወትሽ የተለማመድሻቸው አዳዲስ ነገሮች ምን አሉ? ቅድም ካየነው አንጻር ከገንዘብ፣ ከጤና፣ ከቤተሰብ፣ ከኬሪየር፣ ከምትሰሪው ስራ በአራቱ ውስጥ ራስሽን ስታየው ከ2015 ጀምሮ የተለወጠ የተለየ ነገር ሰርተሻል? ለዛሬው ደስታሽ ለዚች ፈገግ ላለችው ቅድስት ያበቃችሽ ወይስ ምንም የተለየ ነገር አላረግሽም? አይ ብዙ ነገር ትማራለህ። ከወደ ኋላ ከመጣህበት እየተነሳ ብዙ ነገር ትማራለህ። በጣም ቱ ፐርሰናል ይሆናል እንጂ ብዙ ነገር ተምሬ ብዙ ነገር ተቀይሬ ያለሁኝ እስካሁን ከመጣሁበት ተቀይረናል እንደ ቤተሰብ ማለት ነው። ነገር ግን ያንን ስታደርግ ደግሞ ሌላው ይቅርና እንዳልከው የቤተሰብ ሰክሰስ ራሱ ለምሳሌ እናቴን እዚህ ማምጣት ምኞቴ ነበረ። ያንን አሳክቻለሁኝ። የዛሬ 20 ዓመት ካልክ ደግሞ ምን የመሰለች ቆንጅዬ ልጅ አለኝ። ብዙ በህይወቴ ፈገግ ብዬ ነገ እንዳልከው ደግሞ 80 እና 90 እግዚአብሔር አድርሶን ቁጭ ካልን ወደኋላ በደስታ በትዝታ የምናያቸው አይነት ብዙ አይነት ህይወትን ገንብተናል። አላማችን የተለያዩ ሀገራትን ወይም የተለያዩ የካናዳን ቦታዎች መጎብኘት ነበር። በተወሰነ መልኩ እሱንም አሳክተናል እና ከፋይናንስም ከህይወትም ከምንም በላይ ደግሞ የቤተሰብ ደስታ ነው እንደምታውቀው እና ደስ ይላል በጣም ምንም እግዚአብሔር ይመስገን ባጭሩ። አይ ጥሩ ነው እንግዲህ ምን ማለት ነው? ዛሬ ላለሽ ህይወት ዛሬ የሰራሽው ነገር አይደለም ውጤት የሚያመጣ ብዙ ድካም የሚወስዱ ምሽቶችን፣ ቀናትን ስራሽ ላይ አተኩረሽ ሰርተሻል። ምናልባት 2-3 ስራ እየሰራሽ ደክመሻል። ስለዚህ የዛሬ 2015 ይሄን ትመስይ ነበር። 2015 ላይ ቁጭ ብለሽ ይሄን መጽሐፍሽን ጽፈሻት ነበር። 2025 ላይ ይሄን እችን ቅድስት ልመስል እችላለሁ፣ ሁለት ምርጫ ይጠብቀኛል። በ2026-25 ያዘነች ቅድስት ወይስ የተደሰተች ቅድስት የሚለውን ያኔ ነው የወሰንሽው። ያኔ የሰራሻቸው ስራዎች ዛሬ ላለሽ ህይወት ነው ያመጣሽ። እና እንዲያው የዩቲዩብሽን ኤክስፒሪየንስ እስቲ ብቻ እናንሳውና ዩቲዩብሽን መቼ ነበር የጀመርሽው? ኮቪድ ወቅት ላይ ነው የጀመረው። ያውም ገና 5 ዓመት ማለት ነው። 5 ከዛ አይበልጥም። ያው ኮቪድ 2020 ስለነበር 5 ዓመት 6 ዓመት ማለት ነው። ኢቭን 10 ዓመትም አይደለም። ኮቪድ ላይ የሆኑ ጊዜያት ነበሩ። በቃ አያስፈልገኝም ዩቲዩብ ብለሽ ተስፋ እስክትቆርጭ ድረስ ያደረገሽ? ያ በትክክል ምን አደረግሽ? ያጋጥማል። አንድ ጊዜ የሆነ ቻለንጅ የሆነብኝ ከእናንተው ሀገር ያቀረብ ፕሮግራም የሰራኋት ልጅ ነበረች። 2 ጊዜ ቆም ብለህ በጣም ሰፊ ተቃውሞ የደረሰብኝ አጋጣሚ ነበር። በጣም ብዙ ዛቻዎችን አስተናግጃለሁኝ። ግን ዛቻዎቹ አይደለም ሊያቆሙኝ የነበሩት። 2 እንድትጠይቅ ራስህን ያደርጋል። ለምን ቀላል አይደለም አይደለ? ሰው ፊት ራስህን አቅርበ የምትመኘውን የምትፈልገውን ነገር አንዳንድ ጊዜ እኮ አንተ አደርሰዋለሁ ሰው ጋር ብለህ ተመኝተህ የመጣኸው ነገር እና ከአነጋገር አለማወቅ ከብዙ እድልም ካለመባረክም የተነሳ በተሳሳተ መልኩ ሰው ጋር ትደርሳለህ። እና ያንን ነገር 2 ቆሜ ያስብኩበት ወቅት ነበር። እና አንዳንድ ጊዜ ብዙ ድንጋዮች ሲወረወሩብን
ወይ ያጠነክሩሃል ወይ ያጠፉሃል። እና በዛ ወቅት ሁለቴ ያሰብኩበት አጋጣሚም ነበረ። ማለት እንዴት ነው አሁን በዚህ ያክል ሚስ አንደርስታንድ የምትደረግ ከሆነ ወደፊት እንዴት ልቀጥል እችላለሁ የሚለው ነገር ግን መፍትሄውን ደግሞ እንዴት ወጣሽ ወደሚለው ከጠየቀኝ ምናልባት አንድ በጣም የጠቀመኝ ነገር ምንድን ነው ራሴን መረመርኩትኝ። እኔ ይህንን ነገር ይዤ የመጣሁት ወደ ተመልካቾቼ በምን ኢንቴንሽን ነው የሚለው ምንድን ነበር አላማው የሚለው ጥሩ ፖዚቲቭ የሆነ አላማ ነበረኝ። እዚህ ጋር መዘርዘሩ አያስፈልግም። ስለዚህ እሱን አወቅኩኝ። ሁልጊዜ አንድ ነገር ሳደርግ እግዚአብሔር ይደሰትበታል ወይ? እኔ የማደርገው ደግሞ ከምን አንግል ነው? ከመጥፎ አንግል ነው ወይ? እንደዚህ እሱን ከመረመርኩት አትወድቅም ማለት ነው ከእግዚአብሔር ጋር እና በዛ የተነሳ አልፌዋለሁ እንጂ ልክ ነው ትላለህ። አንዳንድ ሞመንቶች ያጋጥሙሃል፣ ግን እግዚአብሔር ይመስገን አንዴ ወይ ሁለቴ ነው ይሄ ነገር ያጋጠመኝ እና ልክ ነው። አዎ እኔ እንዲያውም ከአንቺ ቀድሜ ነበር ዩቲዩብም ፌስቡክም የጀመርኩት 2018 ልክ ከፍተኛ ዕዳ ውስጥ እንዳለው ሲገባኝ 2015 ላይ ወደ 45 ሺህ ብር በቃ ወጥቼ ኮሚኒቲን ማስተማር አለብኝ አልኩ እና ላይቭ ፌስቡክ ነበር ማስተላልፈው ቅዳሜ ላይ ልክ አሁን እዚህ የማቀርበውን ስቶክ ማርኬት ወሬ እያወራው ባካችሁ ክሬዲታችሁን ተጠንቀቁ እያልኩ ነበር ማስተምረው። ፌስቡክ ላይቭ እያስተላለፍኩ 16 ሰው ያየኛል ለምሳሌ ወይ 15 ሰው። ከዛ እየቀነሰ ሄድና ላይቭ ዜሮ ይገባብኛል። ከዛ በጣም መደንገጥ ጀመርኩ ማለት ነው። እኔ በቃ ዝም ብሎ በባዶ ሜዳ እንደሚጮኸው በበረሃ እንደሚጮኸው አይነት ሆንኩ፣ በመጽሐፍ ቅዱስ እንደተባለው አይነት ማለት ነው። በቃ ዝም ብዬ ነው በባዶ ሜዳ የምጮኸው፣ የሚሰማኝ ሰው የለም። ከዛ የኔን ፌስቡክ ዘግቼ ያኔ ሞቅ ሞቅ የሚሉትን የኢትዮጵያ ፖለቲካ ዩቲዩቦች ስከፍት በአንዴ 10 ሺህ 12 ሺህ ሰው ቁጭ ብሎ እየሰማቸው ነው። ስለዚህ ሰው የሚፈልገው ያን ነው ማለት ነው። ፖለቲካውን ነው የሚፈልገው። ፋይናንስ ማንም ሰው ፍላጎት የለውም። በቃ ጠፋው ማለት ነው ከፌስቡክ። ላይቭ ማስተላለፉን አቋረጥኩት እስከ 2022 ላይ 2022 አንድ ኬዝ አጋጠመኝ። አንድ ጓደኛዬ ህንፃ ሰርቶ ዲሲ አካባቢ እዚህ ደግሞ ቨርጂኒያ ሬስቶራንት ምሳሌ ተገናኘንና ህንፃው እንዴት ሆነልህ ስለው እየጨረስኩት ነው አለኝ። ያኔ ደግሞ እኔ የላይፍ ኢንሹራንስ ምናምን ላይሰንስ አውጥቻለሁ። ከሰው ጋር ፖለቲካ፣ ሃይማኖት ብዙ ማውራት አልፈልግም። የማውራው በቃ ፋይናንስ ብቻ ነው ደስ የሚለኝ እና ቢዝነስ ነው የማውራው። ስራዬም እሱ ስለነበር ማለት ነው። የተቀጠርኩበት መስሪያ ቤትም ለቢዝነስ ብድር ስለሚሰጥ በሄድኩበት ቦታ ስለሱ ነው የማወራው። እና አሁን አንተ ብትሞት ቤቱን ማን ነው የሚወስደው አልኩት። ምን ዶክመንት አለ ስለው ምንም ዶክመንት የለኝም አለኝ። ኢንሹራንስ ሳለው ስለው የለኝም አለኝ። እንዲህ ዶክመንት ቢኖረውም እኮ ከሞተ ኢንሹራንሱ የቤቱን ዋጋ ካልከፈለለት ህፃናት ልጆች አሉት፣ 3 ህፃናት ልጆች ያለች ያ ሰው ምን እንደሚያደርግ አላውቅም፣ አልተዘጋጀም። እና ታዲያ እንዴት እንደዚህ ይሆናል ምናምን አልኩት። በቃ ሐሙስ ተቀጣጠርን። ሐሙስ ሳይመጣ ቀረ። በኋላ እንዳስታወስኩት በደንብ ትንሽ ተምታቶብኝ ነበር ወቅቱ። ጥሩ ጊዜ አልነበረም። ኤኒዌይ ያን ፕሮግራም በሰራሁበት ጊዜ ኤኒዌይ ያን ቀን ሐሙስ ቀን ምሳ ተቀጣጥረን ሳይመጣ ቀረ። በሳምንቱ ሞተ እና እስካሁን ድረስ ጸጸቱ በቃ አይለቅም። ባሰብኩት ቁጥር በጣም ነው የምናደደው በራሴ ማለት ነው። ለምን አልደወልኩለትም? ለምን ያለበት ቦታ አልሄድኩም? ያን ቀን ባገኘው ኖሮ ምናልባት ህይወቱን የሚቀየር የሆነ ነገር ላዘጋጅለት ይችል ነበር። ቤተሰቦቹ ቤቱን ያገኙ አይመስለኝም እስካሁን። ገና 2 ዓመት ክርክርና የቤቱንና የፎቁን 20% ጠበቃ ስለሚወስድ ያኔ ዩቲዩብ ከፈትኩ ማለት ነው። እንደገና ለረጅም ጊዜ ጠፍቼ ላይቭ ማስተላለፍ ጀመርኩ። ወደ 6 ወር ቀጠልኩ። አሁንም ሰው አያይልኝም። ስለዚህ መልሼ ጠፋው ማለት ነው። እንደገና ቲክቶክ ላይ ተመልሼ መጣሁ። ስለዚህ በህይወታችን የሚያጋጥሙን ቻሌንጆች፣ ተስፋ የሚያስቆርጡን ብዙ ነገሮች ሊመጣሉ ይችላሉ። በአጠቃላይ ግን ቅድም ያነሷቸው ጥያቄዎች እንደተጠበቁ ሆነው ወደኋላ አሁንም ልመልስሽ፣ የ80 ዓመትሽ ላይ ነገሩ እንዲስተካከል እንግዲህ ዛሬ ላለሽ ደስታና ሐዘን የዛሬ 10 ዓመት ጀምሮ የሰራሻቸው ነገሮች ናቸው ወደዚህ ያመጡልሽ። ጥሩ ነገር ባትሰሪ ኖሮ ይሄኔ ማንም ሰው የማያውቅሽ፣ ኮሚኒቲ ላይ ተጽዕኖ ማሳደር የማትችይ ሰው ትሆኝ ነበር። ነገር ግን በሰራሻቸውና በወሰንሻቸው ውሳኔዎች ምክንያት የሆነ ጥሩ ፖዚሽን ላይ ደርሰሻል። ቤተሰብሽም ጥሩ ፖዚሽን ላይ ደርሷል። ያሰብሽው ነገር ተሳክቶልሽ አትሊስት ፈገግ ያለችው ቅድስት ሆነሻል። 80 ዓመትሽም ላይ እንደዚህ አይነት ሰው እንዲጠብቅሽ ከፈለግሽ የሚቀጥሉ 30 ዓመታት ምንድን ነው የምትሰሪው? ደግሞ 30 ስል እድሜሽ 50 ነው እያልኩ አይደለም፣ ማውቀው ነገር የለም። ግን የሚቀጥሉት ዓመታት ምን ብትሰሪ ነው በ80 ዓመትሽ ፈገግተኛ የምትሆኙ? እሱ ያንቺ የቤት ስራ ይሆናል። ለአድማጮቻችንም የቤት ስራቸው እሱ ነው የሚሆነው እና በአጠቃላይ ሰሞኑን ይሄን ነው ስሰራ የቆየሁት። በፋሲካ 2 ቀን ውስጥ ከቤት ያልወጣሁም ይሄን ስሰራ ነበር ነው። ምንድን ነው ክሮኖፖርቴሽን ማለት? እንዴት ነው በታይም ወደፊትና ወደኋላ እየሄድን ታሪካችንን ማስተካከል ያለብን?
በዚህ መንገድ በገንዘብ በጤና በፋሚሊና በኬሪየር በኩል ከኔ ጋር መመካከር የሚፈልግ ሰው ሆነ የኤቢ ፋይናንሻል ቀጠሮ ይዞ መመካከር እንችላለን። ይህን ከመጨረሴ በፊት ግን አንድ በጣም ያዘንኩበት ነገር ስላለ እሱን ልተንፍሰው። ዛሬ ያው ሁሌ ጠዋት የፋይናንስ ሰዎች ሚቲንግ አለን እና አንድ ጓደኛችን ከዚህ በፊትም ተናግሬዋለሁ ትንሽ ግን መጥቶ ዛሬ በደንብ ስለነገረን ነውና የእነሱ ጓደኛ የጋራ ጓደኛቸው ታሟል። በጣም ከፍተኛ ህመም አሞታል። ህመሙን አያውቁትም ወይም መናገር አይፈልጉም። ቴክኒካሊ ግን ስራ መስራት አይችልም። ኡበር ሾፌር ነበር። የኪራይ መኪናን ያለችው፣ ትዳር የለውም፣ ልጆች የሉትም። በቃ ሲሰራ አክቲቭ ኢንካም ነው። ኡበር ከሰራ ገቢ ያለው ከሌለው የለውም ነው። ለረጅም ጊዜ ታሟል። 2 ወር አለፈው መሰለኝ እና ጎፈንድሚ ማዋጣት በጣም ከባድ ነው። ለሞተ ሰውም ገንዘብ ማግኘት እንደልብ አይገኝም፣ ሁሉም ሰው ስለሚጠይቅበት እንኳን እንትና ታሟል ብሎ ለመጠየቅ። እነሱ ደግሞ የፋይናንስ አስተማሪዎች ናቸው። የፋይናንስ አስተማሪ ሆኖ እንዴት ጎፈንድሚ ደግሞ ይሰበስባሉ? በጣም ከበዳቸው። ስለዚህ ባላቸው አቅም ከኪሳቸው እየከፈሉ ብዙ ነገር እያደረጉለት ነው። የጓደኛቸው 5 ዓመት ሞልቷቸዋል። ግን ሲለምኑት ጓደኛቸው ስለሆነ አብሯቸው የሚበላ የሚጠጣ እባክህ ኢንሹራንስ ግባ ሲሉት፣ ሄልዝ ኢንሹራንስ ፍሪ ኢንሹራንስ አለችው። ብዙ ነገር አትከፍልም። ለካ አሁን ያወቁት ብዙ ነገር አትከፍልም። ለፊዚዮቴራፒ የሚከፈል ነበር 6,000 ብር፣ ለሌላ ለመድኃኒት ነው መሰለኝ አትከፍልም ያቺ ፍሪ ኢንሹራንስ ተባለች። አሁን ቤቱንስ ማን ነው የሚከፍልለት? ቤት የግለሰብ ቤት ተከራይቶ ነው የሚኖረው። 9,000 ነው ምናምን አዋጥተው የተወሰኑ ጓደኞቹ የቤቱንና የመድኃኒቱን የተወሰነ ከፈሉለት። እስከ መቼ ነው የሚቀጥሉት እንደዚህ? 5 ዓመት ሙሉ በየጊዜው ባገኙት ቁጥር ረተው ቢያንስ ኢንሹራንስ ገባ ወይ ደህና ሄልዝ ኢንሹራንስ ወይ ደግሞ ላይፍ ኢንሹራንስ ገንዘብ አስቀምጥ፣ ሎንግ ተርም ኬር አስቀምጥ፣ ብትታመም ያልጋ ቁራኛ ብትሆን አውጥተህ የምትጠቀምበት። ያኔ ቢያስቀምጥ ኖሮ ካልኩሌሽኑ ሲያሳይን ዛሬ ጠዋት ወደ 80 ምናምን ሺህ ብር እጁ ላይ ይኖር ነበር። የሰው ልመና ውስጥ አይገባም ነበር እና ስማይል እያደረገ ነበር የሚሄደው፣ ላስብበት እያለ ማለት ነው። እሱ ምናልባት ያሳስበው ኮሚሽን ሊሰሩብኝ ብሎ ነው አስበው ከሆነ ሌላ ነገር። ጓደኛቸው ነው፣ ያዝናሉ። አሁን ከኪሳቸው እየከፈሉ እያስተናገዱት ነው እና በጣም ይጸጽተኛል እንደዚህ አይነት ነገር ሳስብ። እኔ እንደዚህ አይነት ነገር ማድረግ ሲችል ለደንበኞች የነገራቸው እምቢ ካሉኝ ምንም ማድረግ አልችልም። እኔ የሚጸጽተኝ ቅድም እንዳልኩሽ ሞክሬው ሳልጨርሰው ነገሩ ስለተበላሸብኝ ሞክሬው ያ ሰው እምቢ ካለ መቼስ ኃላፊነቱን ይወስዳልና በህይወታችን የምናደርጋቸው ዛሬ የምናደርጋት እያንዳንዷ እንቅስቃሴ ለወደፊቱ ህይወታችን ተጽዕኖ ታመጣለች። ስለዚህ ዝም ብሎ ዛሬ ከፋይ ማለት ለውጥ የለውም። ትናንት የሰራሁት ነገር ነው ለዛሬ መከፋቴ ምክንያት የሆነው። ዛሬ ደስ አለኝ ማለቱ የዛሬ ጠዋት ውጤት አይደለም። የዛሬ 5 ዓመት 10 ዓመት 20 ዓመት የሰሯቸው ስራዎች አሉ። ስለዚህ እሱ ላይ ብንመካከር ጥሩ ነው ብዬ ነው የማስበው። ከጊዜ አንጻር ወደሚቀጥለው ዜናዎቼ ልሂድና በአንድ ለመንገድ እጨርሳለሁ። ኦፕን ኤአይ የቻት ጂፒቲ ተቋም ተሳክቶለታል ተብሏል። $852 ቢሊዮን ዋጋ ያለው ካምፓኒ ሆኖ ወጥቷል። 900 ሚሊዮን ደንበኞች አሉት። አሁን በየቀኑ እየገቡ ቻት ጂፒቲ ላይ የሚጠቀሙ ማለት ነው። እንደ ጉግል ሰርች አይነት ሆኖ ለየት ያለ ስለሆነ አርቲፊሻል ኢንተሊጀንስ ስለሆነ፣ በነገራችን ላይ ያንቺን ፒክቸር የሰራሁት በቻት ጂፒቲ ነው። ከዛ ውጭ ደግሞ በየወሩ $2 ቢሊዮን ያገኛል። ምክንያቱም ከ900 ሚሊዮን ተጠቃሚዎች ውስጥ 50 ሚሊዮኑ ሳብስክራይብ ያደርጋሉ። ወደ 10 ብር 20 ብር መሰለኝ እኔም እከፍላለሁ፣ 20 ብር መሰለኝ በወር የምከፍለው። ተጠቃሚዎች ነን። ብዙ ነገር መስራት ትችያለሽ ማለት ነው በቀላሉ። በማትከፊ ከሆነ 3 4 5 ጥያቄ ከጠየቅሽው በኋላ የዛሬ ኮታሽን ጨርሰሻል ይልሻል። ምክንያቱም ኢነርጂ ስለሚፈልጉ፣ ከባድ ፓወር ስለሚፈልጉ ማለት ነው። ቻት ጂፒቲ ተሳክቶለታል ተብሏል። ወደ ፈረንሳይ ልሄድ። ፈረንሳይ ውስጥ 2800 ነዋሪዎች ያሏት አክሬስ ሱር አቡ የምትባል ትንሽ ከተማ አለች እና 2 ከንቲቦች እየተወዳደሩ ናቸው። አሁን የከተማዋ ከንቲባ የሆነ የቀኝ ዘመም የሚባል ሰው ነው የእሱ ስም እና እሱን እየተወዳደረ ያለው ሌላ ደግሞ በጣም አክራሪ የሆነ ፋር ራይት የሚባል በጣም የቀኝ ደግሞ የሆነ ተወዳዳሪ አለ። ሁለቱ በጣም ሰው እየተከታተላቸው ነው። 2800 ከተማ ያላት ነዋሪዎች ያሏት ከተማ ናት። የሰው አቴንሽን ከሁለቱ ፖለቲካል አይደሉም። ሁለቱም በአሜሪካ የሪፐብሊካን የሚባሉት ወይም በአጠቃላይ ኮንሰርቫቲቭ የሚባሉት ቀኝ ዘመም ናቸው። ሰው ለምንድነው የሚከታተላቸው? በስማቸው ምክንያት ነው። አሁን ኦልሬዲ የከተማው ከንቲባ የቀኝ ዘመም የሆነው አንቶኒ ሬኖልድ ዜሌንስኪ ይባላል። እሱን እየተቃወመው ያለው ደግሞ ቻርልስ ሂትለር ይባላል። እና ዜናው በሙሉ ሂትለር እና ዜሌንስኪ እየተወዳደሩ ነው ዜናው በሙሉ።
እና ሂትለር በክፋት ይታወቃል። ዘለንስኪ ደግሞ አሁን ከራሻ ጋር እየተዋጋ ያለው ፕሬዚዳንት ነው። አንድ በክፉና አንድ በተዋጊነት የሚታወቁ ፕሬዚዳንቶች ስለሆኑ በስማቸው ብቻ ፈረንሳይ እንግዲህ ጥሩ ዜና ማድመቂያ ሆነዋል ተብሏል። የሁለቱ ሰዎች ወደ መጨረሻዎቹ የቢዝነስና የዓለም አቀፍ ወሬዎችን ሄድ እንግዲህ ዋናው በዓለም አቀፍ ደረጃ መነጋገሪያ የሆነው የኢራን ጉዳይ ነው። ቅዳሜና እሑድ ድርድር ተደርጎ ነበር፣ አልተሳካም። እንደገና በዚህ ሳምንት ይቀጥላሉ ተብሏል። ከዓለም አቀፍ ዜና አንጻር በዚህ በኢራን ጦርነትና በነዳጅ ውጥረት የተጎዱ ሀገራትን እና ዓለም እንዴት እየተዋከበ እንደሆነ ለማሳየት ያህል አውሮፓ ከፍተኛ ነዳጅ የምታገኘው ከአረብ ሀገራት ነው፣ ሚድል ኢስት ነው። ከዚህ በፊት ከራሻ ነበር የምታገኘው። ነገር ግን በዩክሬን ጦርነት ምክንያት ከራሻ መግዛት ስላቋረጡ ሙሉ በሙሉ በዛ ላይ ነው የተመረኮዙት። የአረብ ሀገር ነዳጅ ደግሞ በሆርሙዝ ሰርጥ በኩል ካለፈ በኋላ በቀይ ባህር በኩል አድርጎ ስዊዝ ካናልን ተሻግሮ ነው ወደ አውሮፓ የሚገባው። አሁን ግን ሆርሙዝ ስለታገደባቸው ስለተዘጋባቸው ምንም ማድረግ አልቻሉም። የአውሮፓ ዞን ኢኮኖሚ በ2026 0.5 ብቻ ይሆናል ተብሎ ይጠበቃል፣ ወይም በ0.5 ብቻ ያድጋል ተብሎ ነው የሚገመተው። ይሄ ለሙሉ አውሮፓ አስቸጋሪ ነው የሚሆነው። የአውሮፓ ሴንትራል ባንክ ኢንትረስት ሬቱን 2% አድርጎ ይዞታል። ከዚህ በኋላ ለመቀነስ ፍላጎት የለውም። በዚህ መሰረት በአውሮፓ ያሉ የኛ ነዋሪዎች በተለይ ይህን ፕሮግራም የሚሰሙ የሞርጌጅ የቢዝነስ ብድር እና ሌላም ብድር የሚፈልጉ ሰዎች ወለዱ ላይ ብዙ ለውጥ እንደማያመጣ እንዲረዱ ነው። በነገራችን ላይ ሰሞኑ ከአውሮፓ የመጣ ሰው ነበር፣ ከኖርዌይ የመጣ እንግዳ ነበረኝ። ኖርዌይ በጣም የኛ ፕሮግራም እንደሚሰማ ነግሮኛል። ስለዚህ አውሮፓ እየተዳረሰ ነው። እኛ ትኩረታችን ሰሜን አሜሪካ ላይ ነው የነበረው። ነገር ግን አውሮፓም እንደዚህ አይነት አድማጮች ካሉን በስፋት እዛ ያሉትን ኢትዮጵያና ኤርትራውያን የሚመለከት ዜናዎችን እያመጣን ለማካተት እንሞክራለን። እንዲሁ በዚሁ አጋጣሚ አድማጮች ከየት ሀገር ሆነው እያዩን እንደሆነ ቴክስት ቢልኩና ቅድስት ደግሞ እሱን ሳመራይዝ አድርጋ ብዙ ኦዲየንስ ያለብን ሀገር ላይ ሞር መረጃ ማቅረብ ብንችል ጥሩ ነው ብዬ አምናለሁ። ጀርመን ክራይሲስ ውስጥ ልትገባ ትችላለች ተብሏል። የጀርመን ትልቁ ኢንዱስትሪ የመኪና ማምረቻዋ ነው። ቮልስዋገን፣ መርሰደስ እና ቢኤምዳብሊው ናቸው። እንግዲህ በአንድ በኩል ነዳጅ እየተወደደ ሲመጣ የነዳጅ መኪኖችን የሚገዛ ሰው ቁጥር እየቀነሰ ይመጣል። ወደ ኤሌክትሪክ መኪና ሰው ሽፍት ያደርጋል። እነዚህ መኪኖች ደግሞ የቅንጦት መኪኖች ናቸው። በዋናነት ከነ ቴስላ ጋር ለመወዳደር ገና አልደረሱም። ስለዚህ ዲማንዳቸው ይቀንሳል። ሁለተኛ የአልሙኒየም እጥረት እየመጣ ነው። አሁን ገና ነው። ኦልሬዲ የተገዛው አልሙኒየም እየተጠቀሙበት ነው። ሁለቱ የተቃጠሉት ፋብሪካዎች ገና እስኪተኩ ድረስ ግን ለዓመታት የሚዘልቅ የአልሙኒየም እጥረት ይመጣል። ስለዚህ የመኪና እጥረት ልክ ኮቪዱ ላይ እንደነበረው አዲስ መኪና አይገኝም ማለት ነው። እነዚህ ሁሉ ኢንዱስትሪዎች የጀርመን ዋና ዋልታ የሆነው የመኪና ኢንዱስትሪ ችግር ውስጥ ከገባ እዛ ውስጥ ያሉት የእኛ ኮሚኒቲዎች በተለይ እንደዚህ አይነት ፋብሪካዎች ተቀጥሮ የሚሰሩ ውስጥ ካለ 2-3 ማሰብ አለባቸው ማለት ነው። ይሄ ሆርሙዝ ሰርጥን እንደ መክፈት አይደለም። ሆርሙዝ ሰርጥ ከተከፈተ ነዳጁ ሊመላለስ ይችላል። አልሙኒየሙ ምን ይደረጋል? ተቃጥለዋል ሁለቱ ፋብሪካዎች እና በቀላሉ የማይተኩ ስለሆኑ እነሱ ችግር ሊመጣ ይችላል። እንግሊዝም ችግር ውስጥ ገብታለች። በአጠቃላይ ከአውሮፓ ውስጥ እዛ ካሉ ሀገራት ኢንፍሌሽኑ 3.8% ገብቶ በክፉ ያጠቃት እንግሊዝን ነው ተብሏል። ስለዚህ ባንክ ኦፍ ኢንግላንድ ወይም የእንግሊዝ ዋናው ባንክ ኢንትረስት ሬቱን 5.25% አድርጎታል። ዊች ሚንስ ሰዎችን ዲስከሬጅ እያደረጋቸው ነው። በቃ ክሬዲት ካርድ ውስጥ እንዳይገቡ፣ ብድር ውስጥ እንዳይገቡ ኢንፍሌሽኑን ለመቀነስ በሚል ማለት ነው። ወደ ቻይና ስንሄድ ቻይና በዓለም አቀፍ ደረጃ ትልቋ ነዳጅ አስመጪ ናት። ባለፈው ዜና እንዳቀረብ ነው ለ4 ወር የሚሆነውን መጠባበቂያ ነዳጅ ኦልሬዲ ከኢራን ገዝታለች። አሁንም በተለይ ባለፉት 2 ሳምንት ይመስለኛል የአሜሪካ ድብደባ ከተቋረጠ በኋላ ከዛም በፊት ራሱ ለመርከቦች በሩ ክፍት የተደረገላት ቻይና ናት። ሆርሙዝ ሰርጥ በፈለገችው ሰዓት ገብታ ነዳጅ ይዛ የምትወጣው ቻይና ነበረች። አሁን በፈለገችው ዋጋ ተደራድራ ማለት ነው። ኢራን በዚህ አጋጣሚ ተጠቅማለች። ለብዙ ዓመታት ማዕቀብ የተደረገባት ፕሬዚዳንት ትራምፕ በቃ ትንሽም ቢሆን መሸጥ ፈቅደውላት ነበር። ብዙ ብር ነው ያገኘችው። መርከብ በዛ በኩል ለማለፍ $2 ሚሊዮን መክፈል አለበት። ያውም ወደ ቻይና ነው የሚልኩት። በአጋጣሚ በዚህ 2 ሳምንት ኢራን ራሱ የሰበሰበችው ገንዘብ ገና ለብዙ ወራት ጦርነት ላይ ሁሉ ሊያስቀጥላት ይችላል። ያላሰበችው ገንዘብ ስለመጣላት ማለት ነው። እና ቻይና ነዳጅ አስቀምጣለች። ቢሆንም ግን ለረጅም ጊዜ መቀጠል አትችልም። በዚህ መንገድ ትልቁ የዓለም አምራች ስለሆነች ለመጀመሪያ ጊዜ ከ1991 በኋላ የቻይና እድገት ከ5% በታች ይሆናል ተብሎ ተገምቷል። 4.5 ገና ፕሪዲክሽኑ ማለት ነው።
የኮሚኒስት ፓርቲው ነው የሚገምተው። እንግዲህ አገሪቱ በዚህ ያህል ፐርሰንት ታድጋለች ብሎ ይገምትና ለዛ ጎል የሚሆን ስራዎችን ይሰራል ማለት ነው፣ የኢኮኖሚና የፋይናንስ ስራዎችን። አሁን ግን ጦርነቱ በዚህ ከቀጠለ ከ5% በታች በ4.5% አካባቢ ነው የምናድገው ብሎ ራሱ መንግስት ገምቷል። ተስፋ ወደ መቁረጥ እየሄዱ ነው አለስ የሆነ ነገር ካልሆነ። ስለዚህ ከኢራንና ከአሜሪካ ድርድር ጀርባ ያለችው አንዱ ሀገር ቻይና ናት። ኢራንን እያግባባቻት ነው ጦርነቱ እንዲቀዛቀዝ፣ ሲዝፋየሩን ወይም የተኩስ አቁሙ እንድትቀበል እያገዘቻት ነው። እነ ፈረንሳይ ደግሞ ጣልቃ እየገቡ ነው። ባለፈው የኢራን መሪ ፕሬዚዳንትና የውጭ ጉዳይ ሚኒስትር ለድርድር ፓኪስታን በሄዱበት ጊዜ የፈረንሳዩ ፕሬዚዳንት ስልክ ደውለውላቸው ነበር እና የደውሉላቸው አደራችሁን ሊባኖስ እንዳትረሷት ነው፣ ድርድሩ ላይ ያስገቧት። ኢራን ደግሞ ሊባኖስ ካልገባች አልደራደርም ብላለች። እስራኤል ደግሞ ሊባኖስ መግባት የለባትም ብላ ባለፈው ሳምንት በመቶዎች የሚቆጠሩ ሊባኖስ ሰዎች ተገድለዋል በኢራን በእስራኤል ሚሳይል ይሁን በአውሮፕላን ተደብድበው ማለት ነው። በአንድ ጊዜ ብዙ ሲቪሊያን የተገደሉበት ኬዝ ነው እና ፈረንሳይ ኢራንን ተይ፣ አይዞሽ፣ በርቺ፣ ሊባኖስ ካልገባሽ ተይው፣ አትደራደር እያለቻት ነው። ምክንያቱም የራሷ ቅኝ ግዛት ስለነበረች እንደ ቤተሰብ ነው የሚተያዩት። ቅኝ የገዙትን ልክ እንግሊዞች ካናዳን እናንተ እንደሚወዳችሁ ማለት ነው፣ በንጉሱ ስር ስለሆናችሁ ማለት ነው። እነሱም እንደዛ ነው የሚያዩቸው የድሮ ቅኝ ተገዣ ጋር ስለሆኑ ማለት ነው። ስለዚህ ነገሩ እየከፋ ከሄደ ቻይናም ልትጎዳ ትችላለች። አሁን ባለችበት ሁኔታ ግን ብዙም አትጎዳም። ሳውዝ ኮሪያ በሚገርም ሁኔታ በጣም ተጎጂ ሆናለች። በጦርነቱ ካልተሳተፉት ውስጥ በከፍተኛ የተጎዳችው ሳውዝ ኮሪያ ናት ተብላለች። 70% የሚሆነውን ነዳጅ የምታመጣው ከአረብ ሀገራት ነበር። ከነዚህ ነዳጆች ደግሞ 95% የሚያልፈው በሆርሙዝ በኩል ነው። ምናልባት በዚህኛው በቀይ ባህር በኩል የሳውዲ ማጣሪያም ያለ አይመስለኝም፣ ግን የግብፅም አለ። ምናልባትም ደግሞ ከነ ቱኒዚያም ልትገዛ ትችላለች። ከሌሎች ሀገራትም ስለምትገዛ ቢያንስ 5%ን ብቻ ነው ከዚህ በኋላ ሳውዝ ኮሪያ የምታገኘው። 95%ቱ ግን በሆርሙዝ ነው የሚመጣው። ስለዚህ የዛሬ 3 ወር የተገዛው ነው አሁን እየተጠቀመች ያለችው። የሆነ ሰው ሲናገር ነበር የነዳጅ መርከብ ሲጓዝ ነዳጅ ይዞ የሚመጣው መርከብ ልክ ባይስክል እንደመንዳት ያህል ነው፣ በጣም ስሎ ነው። ስለዚህ የዛሬ 2 ወር የታዘዘው ነው አሁን የሚደርስላቸው። ዛሬ ካልታዘዘስ ምንም ነገር አይደርስም። ለሚቀጥሉት 3 ወር 4 ወር ምንም ነገር ፖርት ላይ አይመጣም ማለት ነው። ፋብሪካዎች ምንድን ነው የሚሆኑት? መኪኖች ምንድን ነው የሚሆኑት? በአዲስ አበባም የሆነ ቪዲዮ እያየው ነበር፣ ረጅም ሰልፍ ማለት የጋዝ ሰልፍ። እሱ እኮ ሲኖር እኮ ነው ሰልፉ ያለው እኮ ትንሽ ጋዝ ስላለች ነው። አሁን ችግሩ እጥረቱ የዛሬ 3 ወር 4 ወር ነው በደንብ የሚታየው። የተጫነ መርከብ የለም። አሁን ቢኖር ኖሮ መድረሱ አይቀርም። ካልተጫነ ያኔ ምንም አይደርስም። ካልደረሰ ሰልፍ የሚባልም አይኖርም። የጋዝ ሰልፍ የሚኖርም አይመስለኝም ማለት ነው። በዚህ ወር ውስጥ አይ ቲንክ የኢትዮጵያ 2 የጋዝ ዋጋ ተከልሷል። በአንድ ወር እንደዛ ሊከለስ አይችልም። ያውም ነዳጁ ስላለ እኮ ነው ቀድሞ የተገዛው። እሱ ከጠፋስ በዓለም አቀፍ ደረጃ እንደዚህ ነው አሁን መነጋገሪያ እየሆነ ያለው። ያውም ሰው ገና የማይነጋገርበት ማዳበሪያ አለ። እንደ ኢትዮጵያ አይነት ሀገራት ቁጭ ብሎ ማሰብ አለባቸው። ሰኔ እየመጣ ነው። ማዳበሪያው አሁን መምጣት አለበት። ከአረብ ሀገር ከሆነ የታዘዘውና የሚጠበቀው አይመጣም ማለት ነው። ቢመጣም ለሰኔ ላይ ደርስ ይችላል። ስለዚህ አማራጮች ከአሁኑ መፈለግ አለባቸው። ካልሆነ የሚቀጥለው ዓመት ላይ ወደ ድርቅ ልንገባ እንችላለን። የአፍሪካ ሀገራትም እሱ አስጨንቋቸዋል። ኬንያም በጣም ተጨንቃለች ከዚህ አንጻር። ጃፓንም ሌላ ችግር ውስጥ ገብታለች። 90% የሚሆነውን ነዳጅ በሆርሙዝ በኩል ጃፓን የሚመጣላት። በጣም ግራ ተጋብተዋል ብዙ ሀገራት። እንግዲህ ኢራን እንደዚህ አድርጋ ነው አንገቱን አንቃ የያዘችው። አሜሪካም አማራጭ አታቸው። ለዛ ነው ወደ ድርድር የመጣችው። በዓለም አቀፍ ደረጃ የመጣው ክራይሲስ ነው። ከጀርባ ሆነው የሚያደራድሩት እነዚህ አይነት ሀገራት ናቸው፣ እነ ህንድ ጭምር ማለት ነው። እባካችሁ እያሉ ለማስታረቅ የሚሞክሩት አዝነው ሳይሆን ኢራን ላይ ስለሚመታው እስራኤል ላይ ስለሚሞቱ ሰዎች አዝነው ሳይሆን የራሳቸው ኢኮኖሚ ችግር ውስጥ ስለገባ ማለት ነው። እንግዲህ ወደዚህ ሳምንት መጨረሻ ስንመጣ በዚህ ሳምንት ምንድን ነው የሚጠበቁት የሚለውን እንየውና ዜናችን እንጨርሳለን። ትናንትና ሰኞ ጎልድማን ሳችስ ቅድም እንዳልኩት ሪፖርታቸውን አቅርበዋል። የኢራን ጉዳይ ትንሽ ለዘብ ብሏል። አሁንም 1 ሳምንት ነው የቀራቸው። የፕሬዚዳንት ትራምፕ ዴድላይን 2 ሳምንት ነበር የተባለው። 2 ሳምንት ብቻ ነው ሲስፋየሩ የሚለው። እንግዲህ ከዚህ ሳምንት በኋላ ካልተስማሙ አሜሪካ መልሳ ትደበድባለች ወይስ አሜሪካ መውጫ እየፈለገች ስለሆነ አሁንም ሰበብ ፈልገው ያራዝሙታል የሚለውን የምናየው ነው የሚሆነው። ዛሬ ጄፒ ሞርጋን፣ ሲቲ፣ ዌልስ ፋርጎ ሪፖርታቸውን ያቀረቡበት ነው። የፒፒፒአይ ኢንፍሌሽን ወይም የፐርቼዚንግ ማኔጀርስ የሚያወጡት የእቃ ሲገዙ ያለው ኢንፍሌሽን የሚታየው ዛሬ ነው።
ጆንሰን ኤንድ ጆንሰን ዛሬ ሪፖርቱን ያቀርባል። ኤዲፒ ዛሬ ነው የሚያቀርበው። ኤዲፒ ማለት የፕራይቬት ካምፓኒዎች የግል ተቋማት ምን ያህል ሰራተኛ ቀጥሮ የሚለው ነው። የባንክ ኦፍ አሜሪካ ሮብ ያቀርባል፣ ነገ ማለት ነው። ዛሬ ማክሰኞ ስለሆነ ሪከርድ የሚደረገው። ሞርጋን ስታንሊ ነገ ነው የሚያቀርበው። ነገ የመጨረሻው ታክስ ፋይል የሚደረግበት ቀን ነው። ምናልባት ይሄ ቪዲዮ ሲወጣ ሐሙስ ስለሆነ ታክስ ፋይል ያደርጋችሁ ሰዎች ኦልሬዲ በአንድ ቀን ኤክስፓየር አድርጓል ማለት ነው። አስቀድማችሁ ለተወሰኑ ወራት ኤክስተንድ ያደረጋችሁ ሰዎች ግን መታገስ ይችላላችሁ። ቢሆንም ተባራሪ ወሬዎች አሉ፣ ዳማከሴዎች የሚያወሩት። ከዚህ በፊት አንድ ሴት በስራ ምክንያት ማቃት ናት፣ ለ3 ዓመት ታክስ ፋይል አላደረገችም። እና እንዴት ነው ታክስ ፋይል ያላደረግሽው አልኳት። ደሞዝተኛ ናት፣ ቢዝነስ የላትም። አይ ብዙ ሪፈንድ ብዙ ሪተርን የማታረጊ ከሆነ ታክስ ፋይል ማድረግ አያስፈልግሽም ብለው ሰዎች ነግረውኝ አለች። እነማን ናቸው እነዚህ ሰዎች? የታክስ ባለሙያ ናቸው? የአካውንቲንግ የፋይናንስ ባለሙያ ናቸው? አይ አይደሉም አለችኝ። እና 3 ዓመት ምንም አላረግሽም? አላረኩም። ኦኬ ጊዜ ያወጣሽ እንግዲህ ሌላ ምን ይባላል? ስለዚህ ዝም ብሎ አንድ ሀገር ውስጥ በደመነፍስ መኖር አያስፈልግም። ጥያቄም ካለን ከባለሙያዎቹ፣ የታክስ ጥያቄ ካላችሁ በቀጥታ ታክስ ከሚሰራ ሰው ጋር ሄደን መጠየቅ አለብን። እንግዲህ ኤፕሪል 15 የታክስ በተለይ ፐርሰናል ታክስ እና ሲ ኮርፖሬሽን ያላችሁ ናችሁ። የኤስ ኮርፖሬሽን ማርች 15 ነው የነበረው። ሐሙስ ይሄ ቪዲዮ በሚለቀቅበት ጊዜ ኔትፍሊክስ የኳርተር 1 ሪፖርት የአንደኛውን መንፈቅ ዓመት የሚያቀርብበት ነው። የመጀመሪያው ጆብሌስ ክሌም ባለፈው ሳምንት ስራ ፈተናል፣ ከስራ ወጥተናል ብለው የጠየቁ ሰዎች ምን ያህል ናቸው የሚባለው የሚታይበት ነው። የፊላደልፊያ ፌዴራል ሪዘርቭ የነዛ ቢሮ ሰርቬይ ውጤት አለው፣ እሱን ሪፖርት ያደርጋል። ኢንዱስትሪያል ፕሮዳክሽን በአሜሪካ ፋብሪካዎች ምን ያህል ምርት አመረቱ የሚለው ሪፖርት ይወጣበታል። ፔፕሲ ካምፓኒ ሪፖርቱን ያወጣል ሐሙስ። አርብ የትሩስት ባንክ ሪፖርቱን ያወጣል። ፊፍዝ ነው የሃውሲንግ ቤትን በሚመለከት በአሜሪካ ምን ያህል ቤት ተሸጠ፣ ምን ያህል ቤት ተገዛ፣ ወለዱ ምን ያህል ነው፣ የቤቶች አማካይ ዋጋ ምን ያህል ነው የሚለው አርብ ዕለት ነው ሪፖርት የሚወጣው። የኢራን ዴቨሎፕመንት ደግሞ የኢራን ሁኔታ መቋጫው ምንድን ነው የሚባለው አርብ ዕለት ይታወቃል። ዩዥዋሊ ፕሬዚዳንት ትራምፕ ወደ ፍሎሪዳ ለመዝናናት አርብ ስለሆነ የሚወጡት የመጨረሻውን ቋጥረው ነው ወደ ቅዳሜና እሑድ የሚሄዱት። ስለዚህ ድርድሩ እንደገና ይቀጥላል ከተባለ ዓለም እንደገና ይረጋጋል፣ የነዳጅ ዋጋም ሊረጋጋ ይችላል። እንግዲህ የዛሬ ዋና ዋና ዜናዎች እነዚህ ናቸው። በጣም እናመሰግናለን። ፕሬዚደንት ትራምፕም ይሄ ለየት ያለ ነገሮችን እያነሱ አነጋጋሪ መሆናቸውን እንደቀጠሉ ነው። ያንን የተመለከትኩበት ሁኔታ ነበረ። በተለይ ለኢስተር የለጠፉት ፎቶ ብዙ ሰዎችን ግን እየተለመደ የመጣ አልመሰለህም? እንዲህ አይነት ነገሮችን ሲያደርጉ በፊት በጣም ሰው ሻክ ያደረግ ነበረ። አሁን ግን በቃ ኖርማል እየሆነ የመጣ አልመሰለህም? ከተመለከትከው የኢስተር ናቸው። አዎ ነው። አላህ አክብር የሚለውን ቃልም እንደዛ ነገር በትክክል አላህ አክብርም ባይሆን ፕሬስቱ አላህ የሚል ቃል ነው የሚጠቀሙት። ለምን እንደዛ እንደሚሉ አይታወቅም። አሁን 2 ሳምንታቸው ነው እንደዚህ አይነት ቃላት መጠቀም የጀመሩት። ብዙ ነገር ነው የሚጽፉት። በአንድ ፔጅ ውስጥ ጥቅጥቅ አድርገው ብዙ ነገር ነው የሚጽፉት። ግን እሳቸው ወደዚህ የገቡበት ስትረሱ፣ ጭንቀቱ ገብቶኛል እኔ። ምን ማለት ነው? የአረብ ሀገራት በሙሉ ወጥሮ ይዘዋቸዋል። ምክንያቱም ከኢራን እንኳን አሜሪካ ልትታደጋቸው አልቻለችም። ስንት ዓመት ሙሉ ለአሜሪካ ገንዘባቸውን የሚያፈሱ ሀገራት ናቸው። እንታደግሻለን ከኢራን ብለው ነው የገቡት ከካርተር ጊዜ ከጂሚ ካርተር ጊዜ ጀምሮ። ባለፈው ዜናው እንደተናገርኩት የኢራን ውሻ 1979 ላይ ተሰደው ወደ አሜሪካ መጡ። 1980 ላይ አረፉ። ያኔ ጂሚ ካርተር ሄደው አረብ ሀገራትን አግባብተው ኢራን ከቁጥጥራችን ውጭ ሆናለች፣ ከዚህ በኋላ ኃይለኛ ሀገር ነው የምትሆነው፣ ጦረኛ ሀገር ናት፣ እኛ እንታደጋችሁ፣ የጦር ካምፕ ስጡን ብለው በቃ የአረብ ሀገራት ላይ በሙሉ ገብተዋል። አሁን ግን ኢራን መተኮስ ስትጀምር ሙሉ በሙሉ ፕሮቴክሽን ልሰጣቸው አልቻለችም። ስለዚህ የአረብ ሀገራት አሁን ውይይት ጀምረዋል። እንዴት ነው የምንቀጥለው ከአሜሪካ ጋር ከዚህ በኋላ? እስራኤል እንኳን ስተኩስብን መከላከል አልቻለችም። ጭራሽ ከኢራንማ ሙሉ በሙሉ ዲፌንድ አላረገችንም። ፋብሪካዎቻችን ተመትተዋል፣ ቱሪዝሙም ተመትተዋል። ከዚህ በኋላ የአረብ ሀገራት የሰላም ሀገራት ሆኖ አይቀጥሉም ማለት ነው፣ የኢራኑ ጉዳይ ሴትል ካላረገ በቀር። አሜሪካም ሌላ ዋስትና ሊሰጣቸው አይችልም ከዚህ በላይ አንድ ወር ምንም ስላላመጣች ማለት ነው፣ መከላከል ሙሉ በሙሉ መከላከል ስላልቻለች እና ከአረብ ሀገራት ከፍተኛ ጫና አለባቸው። ከነሱ ብቻ አይደለም፣ ከጃፓን ከሳውስ ኮሪያ ቅድም እንዳየ ነው የዛሬ 2 ወር 3 ወር ኢኮኖሚያቸው በቃ አንዴ ወደታች ነው የሚወድቅባቸው። የአውሮፓ ሀገራት ኃይለኛ ኢንፍሌሽን ነው የሚያስቸግራቸው፣ ነዳጅ የላቸውማ። እንዲያውም አሁን ትንሽ ሳመር እየመጣላቸው ነው። ወደ ዊንተሩ ከመጣ ደግሞ
ነዳጁ ጋዙ ስለሚቋረጥባቸው ብርዱ እንዴት ነው የሚያደርጉት? በጣም ከባድ ነው። ይህን ሁሉ ጫና ለማስተንፈስ መውጫ የፈለጉ ይመስለኛል። በደንብ ፕላን ሳያደርጉ ስለሆነ የገቡበት አሁን የመውጫው አካል ይመስለኛል የህብረተሰቡን በተለያዩ አይነት ጽሁፎች ማለማመድ ማለት ነው። ለዛ ነው እኮ ከሲቪላይዜሽን በቃ የኢራን ሲቪላይዜሽን ከዚህ በኋላ ይጠፋል ከማክሰኞ ምሽት ብለው ባለፈው ሳምንት ፎክረው እኛ ራሳችን እስቲ እናያለን ዛሬ ማታ ስንል ነበር። ወዲያው ሀሳባቸውን ትተው በቃ ኤክስተንድ አድርጌዋለሁ አሉ ለ2 ሳምንት። እችን 2 ሳምንት ደግሞ ሁሌ ነው የሚጠቀሙበት። ሁሌ አንድ ነገር ሲጀመር በቃ ከ2 ሳምንት በኋላ ነው የሚሉት። በቃ የተለመደች ቃል ናት አንደበታቸው። 2 ሳምንት ማለት ሌላ ምንም ነገር አይደለም። 2 ሳምንት ማለት አይደለም። በቃ ለጊዜው ትቼዋለሁ ማለት ነው። እና ለምንድን ነው ለጊዜው የተወውት? እንዳሰቡት ኢራን ሪጅም ለውጥ አልመጣም። በአባት ስም በኩል ልጅ ነው የተተካው። ያውም ከአባታቸው የበለጠ የሚያከሩ ሰው ናቸው። ለምን? በአንድ ቀን አባታቸውን፣ እናታቸውን፣ ሚስታቸውን፣ ልጃቸውን ሁሉ አጥተዋል። በውስጣቸው በጣም የጨቀኑ ሰው ናቸው የመጡት። እኔ እንደ ግለሰብ ብቀላ ውስጥ ያሉ ሁሉ ሊመስለኝ ይችላል። ፖለቲካውና ጀነራሎቹ ካላስጨነቁ ካልያዟቸው በቀር እንደ ግለሰብ ሊበቀሉ እንኳን የሚፈልጉ ሰው ነው የሚመስለኝ። ስለዚህ ማምለጫ የፈለጉ ስለሚመስለኝ አጀንዳ እየፈጠሩልን ነው ብዬ አምናለሁ። አንደኛ ከኤፒስቲን አመለጥን ማለት ነው። ከኤፒስቲን አጀንዳ ወጣን እኮ። አሁን ላስት 1 ወር 2 ወር ስለ ኤፒስቲን ያወራ ሰው አለ እንዴ? ሜላኒያ ትራምፕ ብቻ ናት በዚህ ሳምንት መግለጫ የሰጠችው ከኤፒስቲን ጋር ምንም ግንኙነት የለኝም ብላ። እሱ ደግሞ ምክንያቱ ምንድን ነው? ፕሬዚዳንት ትራምፕን ከሜላኒያ ትራምፕ ጋር ያገናኛት አንድ ጣሊያናዊ ነው የሚባለው። እሱ ሰው ብራዚላዊ ገልፍሬንድ ነበረችው እና ትልቅ ሰው ነው። አሁን የ16 ዓመት ምናምን ልጆች አላቸው። ለአይስ ደወለና ያቺ ገልፍሬንዱ ዜጋ እንዳልሆነች ህገወጥ እንደሆነች ሪፖርት አደረገ። ከጥንት ጀምሮ አብረው የነበሩ ማለት እኮ ናቸው። ከዛ አይስ ፖሊስ ይዞ ወደ ብራዚል ዲፖርት አደረጋት። ብራዚል ላይ ሆነ አሁን በቃ ተስፋ ቆርጣለች። ወደ አሜሪካ አልትመለስም። ስለዚህ ጽሁፎችን መጻፍ ጀመረች። ማውቀውን በሙሉ አወጣለሁ ማለት ጀመረች። ስለ ሜላኒያ ትራምፕም ማውቀውን መናገር ጀምራለሁ ስትል ሳታስበው ወጥታ መግለጫ መስጠት ጀመረች። ዋይት ሀውስም የደነገጠ ይመስለኛል። ምክንያቱም ኤፒስቲን ኬዝ እንዲረሳ ተፈልጓል በዚህ በጦርነቱ ምክንያት። እና አጀንዳ እኮ የሚሰጡ እነሱ ናቸው። እዚህ የሆነ አጀንዳ ይመጣል፣ ከዛ ሌላ አጀንዳ ይሰጡናል፣ ከዛ በተከታታይ የሆነች ጽሁፍ ያሳዩንና ሙሉ አጀንዳችን ደግሞ ያስቀይሩታል ማለት ነው። እና የዚህ የድራማው አካል አድርጌ ነው የምወስደው። እንግዲህ ፋክስ ኒውስ ያችን ይዞ ቀኑ ሙሉ እንደ ልቡ ያወራና አውቆ አጀንዳችን አብሮ ያስቀይረልናል። እሱን ስንሰማ ምንውል ከሆነ ሲኤንኤንም አብሮ ይከተላል። እሱን ስንሰማ ምንውል ከሆነ ያው እንደ ጎርፍ በተቀደደልን እንሄዳለን ማለት ነው። በመጨረሻ ግን ለተመልካቾቻችን አንድ ነገር ማለት የምፈልገው ሰሞኑን በሰይፉ ሾው አቅርቦት ነበረ። እንዲሁም ደግሞ በኢትዮጵያ በዜናዎች በዋናው የዜና ጣቢያ ካናዳ ከኢትዮጵያ ጋር የስራ ስምምነት ተፈራረመች የሚል ዜና በስፋት ሲሰራጭ እንደነበረ በመንግስት ሚዲያ ነው። በትክክል ሲፈራረሙ ይታያል። በጣም የሚያስገርመው ነገር ግን የካናዳ መንግስት ምንም ያለው ነገር የለም። ዩዥዋሊ ካናዳ እንዲህ አይነት ነገር ከሀገራቶች ጋር ስትፈራረም የዌብሳይታቸው ላይ ይወጣል። ኦፊሻል ዌብሳይት አለ፣ ኢሚግሬሽን ዌብሳይት አለ፣ እዛ ላይ ይወጣል። ይህ በጣም የተለመደ አሰራር ነው። ከፊሊፒን ሀገር ጋር ኬር ጊቨሮችን ለማስመጣት ስትፈራረም በግልጽ ወጥቷል። አሁን ግን ምንም አይነት እንደዚህ አይነት ነገር የወጣ ነገር እኔ በግሌ ያንን ኢንፎርሜሽን ለማጣራት ሞክሬ አንድ ስሙን አሁን በትክክል አልያዝኩትም። ለምን በደንብ ባለሙያ የምናቀርብበት ዝግጅት እናዘጋጃለን። ነገር ግን እንዳለኝ መረጃ ከአንድ ካናዳ ውስጥ ምንም ታዋቂነት ከሌለው የግል ድርጅት ጋር የተፈራረሙት እኔ ያለኝ መረጃ እና ድርጅቱም ድርጅት አይደለም። የሆነ አብይ የሚል ስም አለው መሀል ላይ የአበሻ ነገር እንዳለበት ያስታውቃል። ቤዙ ኦንታሪዮ ውስጥ ያለ ነው። እንደ ሪክሩት ድርጅቶች በሌላ አነጋገር የመንግስት ደላሎች ናቸው። እና እኔ በደንብ ማጣራት አለብኝ ብዙን ነገር። አሁን የምናገረው በጣም ይሄ ራሱ ማህበረሰቡን ለዘረፋ የሚያመቻች ዜና ነው። ለምን ካናዳ ዌብሳይት ላይ አልወጣም፣ ምን አልወጣም። ስለዚህ ከመውጣቱ በፊት እያሉ አሁንም ለዘረፋ የሚያመቻች ስለሆነ ምንም ከካናዳ ሳይድ የተነገረ ነገር ስለሌለ አዲስ የቪዛ ነገርም ስለሌለ እኔ
አንድ ነገር በይ እያላችሁ የምትልኩልኝ ሰዎች ምንም አንድ ነገር የለኝም። እኔ ለምን ካናዳ ነኝ ያለሁት። ካናዳ ከኢትዮጵያ ጋራ የስራ ስምምነት አድርጌያለሁ ብለው ዜና ሲያወጡ አለሁላችሁ፣ እመጣለሁ። ኢትዮጵያ ግን ለሁለት ነገር ነው። ፖለቲካ ውስጥ መግባት አልፈልግም። አንድ ወጣት የስራ እድል እያመጣን ነው የሚል አይነት ዜና ያስተላልፋል። ሁለት ደግሞ ፈንድ እንዲለቀቅ ያደርጋል ከፈንድ ከሚሰጡ ድርጅቶች እንጂ ምንም በጣም እንደዚህ የተረጋገጠ ዜና ቢሆን የመጀመሪያ ደረጃ የካናዳ ዌብሳይት ላይ ነው የሚወጣው። የካናዳ ዜናዎችም ያቀርቡታል። ስለዚህ ዋናዋ ካናዳ ተቀባይዋ ቪዛ ሰጪዋ ምንም ስላላለች እንዳትሸወዱ ተጠንቀቁ ለማለት ነው። ደግሞ እንዳትዘረፉ አሁን ስለጀመሩት ነው ስካመሮቹ። ይህን ነው ማለት እንፈልገው። በጣም አመሰግናለሁ አቶ አብነት። ወደ ቀጣዩ አንድ ለመንገድ ብንገባስ? ወደ መጨረሻው ፕሮግራም ስንሄድ እንግዲህ ይሄ ወር የሃፒነስ ወር ነው፣ ወይም ሃፒነስ እና ገንዘብ ምን ያገናኛቸዋል? እኛስ ምንድነው ማድረግ ያለብን? ለወደፊት ህይወታችን ደስተኛ ሰው እንድንሆን ገንዘብ ምን ያህል ነው አስተዋጽኦ ማድረግ የሚችለው? የገንዘቡ አቅም በእኛ ህይወት ላይ ደስታ ለማምጣት፣ መረጋጋት ለማምጣት፣ ሰላም ለማምጣት በቤተሰባችን የገንዘብ አቅም እስከምን ድረስ ነው? ገንዘብ የማይገዛቸው ምን ነገሮች አሉ? በቤተሰባችን በተለይ በልጆቻችን እኛ ማድረግ የምንችላቸው የምታስታውሽ ከሆነ ለምሳሌ ለልጆቻችን ጊዜ መስጠት፣ ቢያንስ ልጆቻችን ማቀፍ፣ መንካት፣ ፀጉራቸውን መንካት፣ ትከሻቸውን በእጃችን ደግፈን ወክ ማድረግ። ይሄ ገንዘብ የሌለበት የቤተሰብ ፍቅር ግን የሚያዳበር ነው ከልጆች ጋር ባለን እና በዚህ ጉዳይ ነው እንግዲህ እየተወያየን ያለነው። በዚህ ሳምንት የምናተኩረው ወደ እርጅና ዘመናችን እንሂድና በሽምግልና ዘመናችን ደስተኛ ሰዎች እንድንሆን ከፈለግን ምንድነው ማድረግ ያለብን? ሽምግልና ውስጥ ከገባን በኋላ ምንም ነገር ማድረግ አንችልም። እድሜያችን 70-80 ከገባ በኋላ ምንም ነገር መቀየር የምንችል አይመስለኝም። ከአሁኑ ነው መቀየር የምንችለው። ቅድም ያመጣነው ክሮኖ ፖርቴሽን የሚባለው ይሄ ነው። በ80 ዓመቴ ምንድነው የሚወጣኝ? ምንድነው የተዘጋጀውበት ነገር ብለን ከአሁኑ ማሰብ አለብን። ካሰብን በኋላ ደግሞ ወደ አክሽን መውሰድ አለብን። ክሮኖሎጂ ምንድን ነው የሚያደርግን? ይሄ ክሮኖ ፖርቴሽን ያልኩት ያዘጋጀሁት ነገር የሚጠቅመን ምንድን ነው? ካሁኑ ሳይኮሎጂካሊ ወደፊት ሄደን እንድናስብና ለዛ የሚያስፈልገንን ነገር ፕላን አድርገን ወደ አክሽን እንድንገባ ያደርገናል። ካልሆነ ግን በጣም ችግር ውስጥ እንገባለን ጊዜው ከደረሰ በኋላ በሚል ነው። ስለዚህ ባለፈው ሳምንት ኢንሹራንስ ላይ ነበር ያተኮርነው። አሁን ላይ ደግሞ ዛሬ ሪታየርመንት ላይ እናተኩራለን። አሜሪካ ከመጡ በኋላ በየትኛውም ዕድሜ ይምጡ የሆነ ቢሮ ወይም መስሪያ ቤት የመንግስቱ የግል ተቀጥሮ የሰሩ ሰዎች 401k የሚባል አላቸው። የነን ፕሮፊት የሚሰሩ ሰዎች እና ትምህርት ቤት የሚሰሩ ሰዎች 403b የሚባል አላቸው። የመንግስት ተቋማት ፔንሽን ፈንድ አላቸው። ስለዚህ የመጀመሪያው ነገር የምናተኩረው እዚህ ላይ ምን ያህል ብር እያስቀመጥን ነው። አንዳንድ የማገኛቸው ሰዎች እኔ የጡረታ ገንዘብ የለኝም ይላሉ። መስሪያ ቤቴ አለው እና ታስቀምጣለህ ወይ? አላስቀምጥም፣ ገና ጊዜ አለኝ ወይ ምን ይሰራልኛል? እንደዛ የሚባል ነገር የለም። 80 ዓመት ላይ ከሞላ በኋላ ምን ይሰራልኛል አትልም። ያኔ ገንዘቡን ትፈልገዋለህ። ምክንያቱም በሽምግልና ዘመናችን 2 ቻሌንጆች ይጠብቁናል። የመጀመሪያው አክቲቭ ኢንካም የለንም። አክቲቭ እና ፓሲቭ ኢንካም ልዩነታቸው፣ አክቲቭ ኢንካም ስንሰራ ገቢ የለን፣ ካልሰራን ገቢ የለን ነው። ፓሲቭ ኢንካም ደግሞ ብንሰራም ባንሰራም ገቢ አለን። በሽምግልና ዘመናችን ገንዘብ የምናጠራቅም ከሆነ ለጡረታ ገንዘባችን የሚያስቀምጥልን መስሪያ ቤት ላይ እኛም የተወሰነች ብር በየጊዜው ማስቀመጥ አለብን። ዩዥዋሊ ሪኮመንድ የሚደረገው ወይም አስተያየት የሚሰጠው እስከ 10% ድረስ ደሞዛችን ማስቀመጥ አለብን፣ መቆጠብ አለብን ለጡረታ ጊዜያችን። በአጠቃላይ ከወር ደሞዛችን 20% መቆጠብ አለበት። 10 ወደ ጡረታ አካውንት መሄድ አለበት። 10 ደግሞ ወደ ኢንቨስትመንትና ሌሎች ስለምናደርጋቸው፣ ለምሳሌ ቤት መግዛት ለሚፈልግ ሰው ዳውን ፔመንት ላይ ማስቀመጥ አለበት። ለዳውን ፔመንት መዘጋጀት አለበት። 10% ወደዛ ትሄዳለች። የመጀመሪያዋ ኢንቨስት ቁጠባችን ደግሞ ወደ ኢመርጀንሲ ፈንድ መሄድ አለበት። የ3 ወርና የ6 ወር ኢመርጀንሲ ፈንድ ከሄድን በኋላ ስቶክ ማርኬት፣ ሌላ ነገር መጫወት እንችላለን። 10% ግን ለሽምግልና ዘመናችን መቀመጥ አለበት። ለምን? በሽምግልና ዘመናችን አክቲቭ ኢንካም የለንም። ፓሲቭ ኢንካም ሊኖርን የሚገባን ያንዴ ቤታችን ተኝተን ወይም ሆም ኬር ውስጥ ሆነን ሲኒየር ኬር ውስጥ ገብተን ኢንካም ወደ አካውንታችን መግባት መቻል አለበት። እሱን ዛሬ ካልሰራ ነው በቀር ያኔ ምንም የሚመጣ ነገር የለም፣ ጠብ የሚል ነገር የለም ነው ጥያቄው። ነጥቡ እሱ ነው። ስለዚህ ለጡረታ ገንዘባችን ሞር ማስቀመጥ አለብን። 401k 403 ያላችሁ ሰዎች ማለት። ከዛ ውጭ ደግሞ አኒዩቲ የሚባል አለ። እኛ ላይሰንስ ያለን ሰዎች ኢንሹራንስ ላይ እሱን እንሰራዋለን። አኒዩቲ ደግሞ የተወሰነ ገንዘብ እናስቀምጣለን። አንዴ የሚቀመጥ ከሆነ
ሚኒማም ሪኳየርመንቱን ካሟላን ገንዘባችን እስከ 13% እያደገ ኔጌቲቭ የማይገባበት መንገድ ሁሉ ሊቀመጥልን ይችላል። ካሉት ፕሮዳክቶች መርጠን መግባት እንችላለን። የተለያዩ የአኒቲ አይነቶች አሉ። ላይሰንስ የሆኑ ሰዎችን አነጋግረን ገንዘቤን የት ባስቀምጥ ነው የሚያድግልኝ የሚለውን ነገር ልናስብበት ይገባል። ዛሬ ይሄን ማድረግ ካልጀመርን በቀር በ30 ዓመታችን በ40 ዓመታችን በፈለግነው ዕድሜ ይሁን አሜሪካ ከመጣንበት ጊዜ ጀምሮ መቆጠብ ካልቻልን ያቺ 70 እና 80 ዓመት በራሷ ሰዓት ትመጣለች። ኢትስ ቱ ሌት። ወደኋላ ተመልሰን ምንም ፊክስ ማድረግ አንችልም። በሚቀጥለው ሳምንት የምናወራው በዚህ ጉዳይ ነው። ትዊን ቻሌንጅስ ይባላሉ፣ መንታ ችግሮች። በአንድ በኩል እኔ በህይወት ባልኖር ቤተሰቦች ምን አላቸው፣ በሌላ በኩል እኔ ደግሞ እግዚአብሔር ፈቅዶ 80-90 ብኖር ተዘጋጅቻለሁ ወይ ፋይናንሻል የሚለውን ሁለቱንም በአንዴ ነው ሶልቭ ማድረግ ያለብን፣ መፍትሄ ማምጣት ያለብን። ትዊን መንታ ችግሮች ናቸው። አንዱን ቀስ ብዬ የሚባል ነገር የለም። አንዱን ለዛሬ ልወስነው ሌላውን ቀስ ብዬ ተረጋግቼ የሚባል የለም። እኩል ነው ማድረግ ያለብን ማለት ነው። ስለዚህ ለሽምግልና ዘመናችን የጥሮት አካውንት ካላችሁ 401k ካላችሁ ጨምሩበት። አኒዩቲ ከሌላችሁ አዲስ አኒዩቲ ክፈቱ። ተጨማሪ ገንዘብ ይቀመጥላችሁ። ገንዘቡ ይደግላችሁ። ገንዘቡ ዞሮ ዞሮ የኛ ገንዘብ ነው፣ ማንም አይወስድብንም። በ50 በ60 ዓመት መልሰን በተለያየ መንገድ እያወጣነው እንጠቀምበታለን። አካሄዶች አሉት የራሱ። ከዛ ውጭ ምንድነው ለሽምግልና ዘመናችን መዘጋጀት ያለብን? ኢንቨስትመንት ውስጥ መግባት አለብን። የኪዲ ፕሮግራም ይሄ ፕሮግራም ከተጀመረ ጀምሮ እንኳን ከአንድ ዓመት በላይ አንድ ቀን ሳናቋረጥ ጠዋት የመጀመሪያ ፕሮግራማችን ራሱ ስቶክ ማርኬት ናት። ስለ ስቶክ ማርኬት ማወቅ አለብን። ገንዘባችን እዛ ላይ ነው መቀመጥ ያለብን። አንድ ማቀው አሜሪካዊ የሆነ ጊዜ ስልጣን እንትኑ ስራውን ለቀቀ። ገና ኤርሊ ስቴጅ ላይ ነው የለቀቀው፣ 60ዎቹ ላይ ነው የለቀቀው መጀመሪያ ላይ። እና ገና እኮ ነህ አንተ ዩ አር ያንግ እና አሚን ጥሩ ሁኔታ ላይ ነው ያለኸው፣ ስራ መስራት እየቻልክ እንዴት ጥሮታ ትወጣለህ አልኩት። እኔ እኮ ዕድሜ ልኬን ስቶክ ማርኬት ላይ ገንዘብ ሳስቀምጥ ነው የኖርኩት። ከዚህ በኋላ ማረፍ እፈልጋለሁ አለ። ሬዲ ተዘጋጅቷል ማለት ለሽምግልና ዘመኑ። አሜሪካውያን እድለኞች ናቸው። እዚህ ተወልዶ ያደጉት ልጆቻችን በልጅነታቸው እንደዚህ አይነት ትምህርት አላቸው፣ ያውቃሉ። ወላጆቻቸው ገንዘብ ሲያንቀሳቀሱ ስቶክ ላይ ስለሚያዩ እነሱም ገና ኮሌጅ ሲጨርሱ ስቶክ ላይ ነው የሚጫወቱት። አሁን እንዲያውም ራቢንሁድ አፕሊኬሽን አለ፣ ኮሌጅ ተማሪዎች ሁሉ ገብተውበታል ኢንቨስትመንት። እኛ ስለ ልጆቻችን ምንድን ነው የምናስተምራቸው? ስቶክ ማርኬት ስካም ነው የምንላቸው? ላይፍ ኢንሹራንስ ስካም ነው እያልን ነው የምናስተምራቸው ልጆቻችን? ነው ወይስ ኢንቨስትመንት ማደፋፈር ነው ያለን? እኛ ስናደርግ ሲያዩ እኮ ነው እነሱ የሚደፋፈሩት። ስለዚህ መደፋፈር አለብን። ባንክ ገንዘብ የሚቀመጥበት ቦታ አይደለም። ባንክ ፓርኪንግ ናት። አንድ ቦታ ስንሄድ እቃ ለመግዛት መኪናችን ፓርክ እናደርጋለን። እቃችን ገዛዝተን መኪናችን ይዘን እንወጣለን። ለጊዜው ነው እንጂ እዛ ቦታ የምትቆመው እዛ ቦታ አታድግም። ሾፒንግ ሴንተር መኪና እናሳድርም፣ ፓርክ ነው የምናደርገው። ገንዘብም ባንክ ለጊዜው ፓርክ ይደረጋል። ጊዜያዊ ቦታ ናት። መዳረሻ የሚቀጥለው መዳረሻ እስክንወስን ማለት ነው። ወደ ኢመርጀንሲ ፈንድ መሄድ ያለበት ወደ ኢመርጀንሲ ይሄዳል። ወደ ጥሮታ አካውንት መሄድ ያለበት ወደ ጥሮታ ይሄዳል። ወደ ኢንሹራንስ መሄድ ያለበት ወደ ኢንሹራንስ፣ ወደ ስቶክ ማርኬት መሄድ ያለበት ስቶክ ማርኬት፣ ዋቴቨር። ወደ መዳረሻው ከመወሰናችን በፊት ለጊዜው ባንክ ላይ ፓርክ እናደርገዋለን፣ ቼኪንግ ወይም ሴቪንግ አካውንት። ከዛ በኋላ ግን የተለያየ ኢንቨስትመንት ውሳኔ መወሰን አለብን። ይሄ ደግሞ ትምህርት ይፈልጋል። ዝም ብሎ ይሄ በዳማከሴ መመራት ሳይሆን መረጃ እውቀት ይፈልጋል። መማር አለብን እንደ ኮሚኒቲ ማለት ነው። ብዙዎቻችን እዛ ውስጥ ከገባን እንደ ኮሚኒቲ እንቀየራለን ብዬ አምናለሁ። ሌላው የእኛ ኮሚኒቲ ለሽምግልና ዘመኑ ሊዘጋጅበት የሚችለው ሪል ስቴት ውስጥ መግባት ነው። የራሳችን ቤት ብቻ ሳይሆን 2 እና 3 ቤት ውስጥ የምንገባ ከሆነ፣ ቤት ፍሊፕ ማድረግ የምንጀምር ከሆነ፣ ቤት ማከራየት የምንጀምር ከሆነ ለሽምግልና ዘመናችን ጥሩ ገንዘብ አስቀመጥን ማለት እኮ ነው። ኢትዮጵያ ያሉት ወላጆቻችን እንኳን በደህናው ጊዜ የሰሩትን በቆርቆሮ ቤት የሰሩትን ከቤታቸው ጀርባ በብሎኬት ቀይረው እሱን እያከራዩ እኮ ነው አሁን የሚኖሩት በሽምግልናቸው። ከነሱ የተሻለን አይደለንም። አልተማሩ የምንላቸው ወላጆቻችን ከኛ እኮ በለጡ ማለት ነው። ያውም አሜሪካ፣ ካናዳ፣ አውሮፓ ቁጥር 1 ሀብታም አገራት የሰለጠኑ ሀገራት ቁጭ ብለን ስለ ሪል ስቴት ኢንቨስትመንት ለማውራት ለመነጋገር የሚከብድበት ሁኔታ ሁሉ አለ። አንዳንዴ ሰዎች በጣም ኔጌቲቭ ወሬ ስለሚያወሩ ማለት ነው። የሌለ ምክር ሁሉ የሚመከርበት ጊዜ አለ። ከዚህ ውጭ ሌላ ከሪል ስቴት በጎን ማስቀመጥ የምንችለው ደግሞ እንደ ወርቅ አይነት ይሄ የከበሩ ማዕድናት የሚባል ላይ ትንሽን ገንዘብ ብናስቀምጥ ጥሩ ነው። የወርቅ ቫልዩ ሁሌ እየጨመረ ነው የሚሄደው። በኢትዮጵያም በባህላችን እኮ የሰርግ ጊዜም ወርቅ ይሰጣል። እንዲያውም አንዳንዴ ባል ሚስትን በሚያስቀይምበት ጊዜ ዳኞች፣ ሽማግሌዎች ይፈርዱበታል። የወርቅ ስጦታ ስጥ ይባላል። ምክንያቱም ቫልዩ አለዋ፣ ካሳት ይባላል።
አይ ዶንት ኖ ሴቶች ወርቅ ለወንድ ሰጥተው አያውቁም መሰለኝ። ያ የተገለበጠው ሰው የግልብጡ አዲሱ ግልብጥ የወርቅ ስጦታ ይገባዋል ብዬ አምናለሁ። ስለዚህ እንደዚህ አይነት ፕሮፐርቲዎች ላይ ዲያመንድ ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ፕላቲነም ሊሆን ይችላል። ወይ ካምፓኒዎች ላይ ኢንቨስት ማድረግ አለብን፣ ወይም ማዕድኖችን እየገዛን ባንክ ማስቀመጥ ሊሆን ይችላል። ባንክ ሳጥናቸው ላይ ተከራይተን ማስቀመጥ እንችላለን። በተለያየ መንገድ ገንዘባችን እንደዚህ አይነት ቦታ ላይ ነው መቀመጥ ያለበት። በቅራቅንቦ በማይረባ ልብስ፣ ጫማ ምናምን መባከን የለበትም ገንዘባችን። እድሜ ልካችንን ጾም ውስጥ መግባት አለብን። የፋይናንስ ጾም በእምነታችን የጾምነው ሰዎች በዚህ ሳምንት አልቀዋል። ቢሆኑም የፋይናንስ ጾሙ ግን መቀጠል አለበት። የሚቀጥለው ወር እንቀጥላለን ስለ ኢንቨስትመንት፣ እንዴት ኢንቨስት እንደምናደርግ፣ የተቆጠበችው ገንዘብ የት ነው የምትቀመጠው በሚል ማለት ነው። ከዚህ ውጪ ለሽምግልና ዘመናችን የምንዘጋጅበት አንዱ ስሞል ቢዝነስ ነው። ካሁኑ ትንሽ ቢዝነስ መጀመር አለብን። በ70 ዓመቴ በ80 ዓመቴ ደክሞኛል ስላልሰራ የምል ከሆነ ያቺ ቢዝነስ ያድጋልኝ ሌላ ስራ አስኪያጅ ቀጥሬ ሌላ የቤተሰብ አባል ማኔጅ እንዲያደርገው ካደረኩ ይሳካልኛል ማለት ነው። በደህናው ጊዜ ካልተንቀሳቀስኩስ? ባለፈው ለጉብኝት ለማስተማር ሎስ አንጀለስ በሄድኩበት ጊዜ ወይዘሮ ትዕግስት ፈረደጋ ተዋውቄ ነበር እና ታሪኳን እያጫወተች ነበር። በጣም ደክማለች፣ በህይወቷ ብዙ ስራ ሰርታለች። አሁን ተሳክቶላታል። እሷ ተሳክቶላት ሌሎችን ለማገዝ እድል አግኝታለች። አሁን ግን ከስራዋ ትንሽ ራቅ ብላ እሱን ለሌላ የቤተሰብ አባል ሰጥታ ስራውን ማኔጅ የሚያደርጉላት እነሱ ናቸው። መሰረቱን ግን ስለጣለችለት፣ የካምፓኒውን መሰረት ስለሰራችለት፣ በቂ ፋውንዴሽን ስላስቀመጠች አሁን ስለዛ ካምፓኒ አትጨነቅም። ማኔጅ የሚያደርግላት ጥሩ ሰው ስላስቀመጠች ማለት ነው። እኛም ከዚህ መማር እንችላለን እኮ። በሽምግልና ዘመኔ እኔስ እንደዚህ ማድረግ አልችልም ወይ ብለን መማር አለብን። ዛሬ መሰረቱን ካልጣልነውስ አክቲቭ ኢንካም የለንም ማለት ነው። በሽምግልና ዘመናችን እንኳን በሽምግልና ዘመናችን ዛሬ አክሲደንት ቢደርስብኝ እንኳን አክቲቭ ኢንካም ከሌለኝ ምን ይውጠኛል? ቅድም የተናገርኩት ጓደኛ ታሪክ ማለት ነው። ኡበር ሾፌር ነው፣ ለ2 ወር አልሰራም። እስቲ ኡበር ከፍሎታል እናያለን። አክቲቭ ኢንካም ነው፣ ከሰራ ያገኛል፣ ካልሰራ አያገኝም። እንኳን ለሽምግልናና ለዛሬም ለነገ ራሱ እርግጠኛ መሆን አንችልም። አክቲቭ ኢንካም ላይ ጥገኛ የሆነ ሰዎች ማለት ነው፣ ደሞዝተኛ የሆነ ሰዎች መሆን አንችልም። ስለዚህ ስሞል ቢዝነስ መክፈት አለብን። ከፓሽናችን ጋር ከኛ ማንነት ጋር የሚሄድ ልባችን ጋር ሸክም ካለ ይሄን ነገር ሳልሰራው መሞት አልፈልግም የሚል ሰው ካለ ፕላን አድርጎ መግባት አለበት። ኤለን ማስክ እሱን ነው ያለው። የሂውማኒቲ የሰው ልጅ እንደ ሰው ልጅ መቀየር የሚችለው ኢነርጂና ስፔስ ላይ ከተሰራ ብቻ ነው። እኔ ከባድ ሸክም አለኝ፣ ይህን ነገር ማን ይሰራልኛል? ለማን ይህን ሸክም ለማን ልስጠው? በቃ ከስረም ቢሆን እኔን የምሰራው ብሎ ነው ኃላፊነቱን ይወስድ። እያንዳንዳችንም የራሳችን ሸክም ካለን እሱን ይዘን መጀመር አለብን። ሊሳካ ላይሳካ ይችላል። 80 ዓመቴ ላይ ደርሼ ከሚጸጸተኝ ሳልጀምረው ከሚጸጸተኝ ጀምሬው በወድቅ ይሻላል። ከጀመርኩት ደግሞ በፕላን ከጀመርኩት የመውደቅ ዕድሌን እቀንሰዋለሁ ማለት። ከስሞል ቢዝነስ ቀጥሎ እንዲያው ቢዝነስ አልፈልግም የሚል ሰው ደግሞ ካለ ማደግ አለበት። ከወርክ ወደ ኬሪየር ማደግ አለበት። አንድ ሰው ቅርብ ጊዜ የሚያገኘውት ሰው አለ። ሲጀምር 7-11 ነበር የተቀጠረው። በኋላ የነርስ ነገር ወስዶ ኮርሱን ጨርሶ ወደ ሕክምና ገባ። ወደ ኬሪየር ውስጥ ገቡ ማለት ነው። ከዚህ ቀጥሎስ እዛ ላይ ማቆም የለባቸው። የአንድ ሆስፒታል ዳይሬክተር መሆን አይቻልም እንዴ? ሜዲካል ዶክተር ሆኖ ኢትዮጵያዊ ይቻላል። የዚህ የፌርፋክስ ካውንቲ የእስር ቤቱ ዳይሬክተር ለረጅም ጊዜ ዶክተር ኒሻን ነበረች። ኢትዮጵያዊ ስለሆንኩ የሚባል ነገር የለም፣ ይቻላል። ስለዚህ ኬሪየር ውስጥ ያለንም አንድ ቦታ ተቀጥረን ደሞዝ ብቻ መጠበቅ የለብንም፣ ወይም ታች የፕሮፌሽናል ስራ ብቻ መቆየት የለብንም። የዩኒቨርሲቲ አስተማሪ የሆኑ ሰዎች የዩኒቨርሲቲው ፕሬዚዳንት እስከመሆኑ መሄድ ይችላሉ። የአንድ ካምፓኒ ታች የተቀጠረ ሰው ዲፓርትመንት ሄድ ከዛ ወደ ሲኦ ማድረግ ይችላል። ምን ያቅተናል? ስለዚህ በተለያየ አቅጣጫ መንቀሳቀስ መቻል አለብን። በተለይ ደግሞ ለሽምግልና ዘመናችን ገንዘብ እንዴት ነው የማስቀምጠው? በሽምግልና ዘመኔ ያኔ ስራ ስለማልሰራ እንዴት ነው ገንዘብ የማገኘው? አክቲቭ ፓሲቭ ኢንካም ማለት ነው። እኔ ቤቴ ተኝቼ ሲኒየር ኬር ተኝቼ ወደ አካውንቴ ገንዘብ እንዴት ነው የሚገባልኝ የሚለውን ከአሁኑ መስራት መቻል አለብን። ወደ ማኔጅመንት ሌቭል ስናድግ ሞር ቤኔፊት እናገኛለን። የጥሮታ የሚቀመጥልን ገንዘብ ይጨምራል፣ ቤኔፊቶቻችን ይጨምራሉ። ስለዚህ ለሽምግልና ዘመናችን የተሻለ ገንዘብ እናስቀምጣለን፣ ታች ከምንቀመጥ ይልቅ ማለት ነው፣ መሰላሉ ስር ከምንቀመጥ። የመጨረሻው ከዚህ አንጻር ሊጠቅመን የሚችለው ራሱ ኢንሹራንስ ነው። ካሽ ቫሉ ያለው ኢንሹራንስ መሆን አለበት። እንደ ኢንዴክስድ ዩኒቨርሳል ላይፍ ሆል ላይፍ ላይ ምናልባት ሆል ላይፍም ካሽ ቫሉ ያላት፣ ግን ወለዱ 4% አካባቢ 5% ስለሆኑ ብዙ ላይ ያድግልን ይችላል። ኢንዴክስድ ዩኒቨርሳል ላይፍ የምትገቡ ሰዎች ግን ጠይቋቸው ኤጀንቶቻቸው ስንት ፐርሰንት ነው የሚወልድልኝ በሉ። በየዓመቱ ደግሞ ፖሊሲያችሁን ማየት ትችላላችሁ። ዌብሳይቱ ላይ እየገባችሁ ስንት እያደገላችሁ፣ ያ ገንዘብ ተጠራቅሞ ለሽምግልና ዘመናችሁ ይደርስላችኋል። ቅድም ያልኩሽ የነገርኩሽ ታሪክ የዛሬ 5 ዓመት ጀምሮ ሲያስተምሩት ነበር።
የዛሬ 5 ዓመት የመጀመሪያውን ፕሬዘንቴሽን ሲሰማ ገብቶ ቢሆን ኖሮ ባይናው 80 ምናምን ሺህ ብር ደርሶለት ነበር። በመጀመሪያው ፖሊሲ ማለት ነው በተዘጋጀለት። የዛሬ 6 ወር ፕሬዘንቴሽን ሰጥተውት ነበር። በወር 200 ወር የሚከፈልበት ላስብበት አላቸው። 5 ዓመት ሙሉ እያሰበበት ነበር። አሁን ያለው ሆስፒታል ውስጥ ነው። በጓደኞቹ ገንዘብ ነው የሚታከመው። እንደዛ መሆን የለብንም። ደጋግሜ ተናግሬዋለሁ። በተለይ እኔ ልጅ የለኝም ምን አስጨነቀኝ የምትሉ ሰዎች አሁንም በሌላ በኔጌቲቭ ነገር እንዳይተረጎምብኝ፣ በወደቀን ጊዜ ሳፖርት የሚያደርጉን ሰዎች አካባቢያችን ከሌለን ሌላ ምን አማራጭ አለን? እንደዚህ አይነት ፋይናንሻል ፕሮዳክቶች ናቸው የሚሻሉን። በአጠቃላይ በሽምግልና እድሜያችን ቅድም የቅድስትን 80 ዓመት አይተነዋል። እኔም 80 ዓመቴ ላይ 2 አማራጭ ነው ያለኝ። ወይ ስማይል እያደረኩ ደስተኛ ነኝ ቀሪ ዘመኔን አጣጥሜ ፈጣሪን እያመለኩ እያከበርኩ በሰላም ነው የምሰናበተው፣ ወይም በሽምግልና ዘመኔን በጭንቀት በስትረስ ወይም ደግሞ በቃ አገሩ ለኔ አይሆንም ብዬ ተመልሼ ወደ ሀገሬ ሊሆን ይችላል። የትኛው ነው ምርጫችን? ሁለቱም ምርጫችን እጃችን ላይ ነው ያለው። ቅድም እንደተወያየ ነው በክሮኖፖርቴሽን እንዳየ ነው የቀኝ ወይስ የግራ፣ ደስተኛው ወይስ ሀዘንተኛው ሰው ምን ሆነው በእኛ ዛሬ በምንወስነው ውሳኔ ነው። ነገ አናርገው። ፕሮካስቲኔሽን ነው በጣም የሚያጠፋል። ነገ ሁሌም ነገ ናት። ዛሬ ነው መሆን ያለባት። የዛሬው አንድ ለመንገድ ፕሮግራም ይሄን ይመስላል። በጣም እናመሰግናለን አቶ አብነት። እንደ ሁልጊዜው የምንዘናጋባቸውን ጉዳዮች እያነሳ ስለምታነቃን፣ ስለምታስታውሰን፣ እንዲሁም ለወደፊታችን ከሚገጥሙ ነገሮች ስለምታስጠነቅቀን ከወዲሁ በጣም እናመሰግናለን። ተመልካቾቻችን እናንተስ እስቲ ስለ ዛሬው ውይይታችን ምን ትላላችሁ? የእናንተስ ፕላን ምንድን ነው? እናቶቻችን እውነት ለመናገር አባቶቻችን፣ እናቶቻችን ቤት እንኳን ሲገነቡ መጦሪያዬ ነው እያሉ ነው። እውነት እኔ አሁን ቆም ብዬ ሳስበው ቅድምም እንዳልከው ቤት ሲሰሩ እዚህ ጋር ደግሞ ሰርቪስ ቤት የሚከራይ ብለው ይሰራሉ። ኢንካም ነው የሚፈጥሩት። እንደገና ደግሞ ቤቱንም ሲገነቡት መጦሪያዬ ብለው ነው። ልጅ ሲወልዱ እንኳን ይጦረኛል ብለው ነው። ግን እኛ ካናዳና አሜሪካ የምንወልዳቸው ልጆች በተለየ ሲስተም ነው የሚያድጉት። ምናልባት አንዳንዶቻችሁ ዛሬ ላይ ሆናችሁ አረ የኔ ልጅ እንዲህ ነው ልትሉ ትችላላችሁ። ግን ልጆቹ ጥሩና መጥፎ ስለሆኑ አይደለም። ሰው የተወለደበትን ሀገር ነው የሚመስለው እና እያየን ያለነው ነገር ነው። በጣም ጥሩ ያሳደጓቸው ወይ ሙቭ አድርገው ካናዳ ያሉት አሜሪካ ይሄዳሉ፣ አሜሪካ ያሉት አውሮፓ ለስራ ይሄዳሉ። ስለዚህ ምናልባት በትንሽዬ ገንዘብም ከደጎሙና ነርሲንግ ሆም ድረስ የሚያስፈልጉንን ፕሮዳክት ዳይፐሮችን ጨምረው ከላኩ ራሱ በጣም ሰክሰስፉል የሆነ ልጅ ግንኙነት ነው ያላቸው ተብሎ ነው የሚታሰበው። ስለዚህ ሪያሊቲው የዚህና የሀገር ቤት ሌላ ስለሆነ እኛ ምንድን ያደነዘዘን ለጡረታ ጊዜያችን እንዳንዘጋጅ የሚያዘናጋን ምንድን ነው የሚለውን እስቲ ራሳችን እንመልከትና መልሱን እናስቀምጥ ለማለት እፈልጋለሁ። በጣም እናመሰግናለን። እስካሁን ደቂቃ የቆያችሁ አብራችሁን እናመሰግናለን። በሌላ ዝግጅት እስከምንገናኝ ቸር ቆዩ።